እንኳን ለጻድቁ አባታችን ለአቡነ ገብረ መንፈስ ቅዱስ እንዲሁም ለጾመ ፍልሰታ ለአምስተኛው ቀን በዚህችም ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላካችን ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል በጻድቁ አባታችን በአቡነ ገብረ መንፈስ ቅዱስ በዓለ ዕለትና የጾመ ፍልሰታን የአምስተኛውን ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 18 ቁጥር 43 የአሕዛብም ራስ አድርገህ ትሾመኛለህ፣ የማላውቀው ሕዝብም ይገዛልኛል፣ በጆሮ ሰምተው ተገዙልኝ። ወትሰይመኒ ውስተ ርእሰ ሕዝብ ኔሊተ ውስተ ምስማዕ እዝን ሰጦኒ በጻድቁ አባታችን በአቡነ ገብረ መንፈስ ቅዱስ በዓለ ዕለት የፍልሰታ ጾም የአምስተኛው ሳምንት በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 10 እስከ ቁጥር 17። ቃሉም እንዲህ ይላል። ስለዚህ ስለ ክርስቶስ በድካም በመንገላታትም በችግርም በስደትም በጭንቀትም ደስ ይለኛል። ስደክም ያን ጊዜ ኃይለኛ ነኝና በመመካቴ ሞኝ ሆኛለሁ። እናንተ ግድ አላችሁኝ። እናንተ እኔን ልታመሰግኑ ይገባ ነበርና እኔ ምንም ባልሆን እንኳ ከዋነኞቹ ሐዋርያት በምንም አልጎድልምና። በእርግጥ የሐዋርያነት ምልክት በመካከላችሁ በምልክትና በድንቅ ነገር በታምራትም በሁሉ ትዕግሥት ተደረገ። እኔ ራሴ ካልከበድሁባችሁ ከዚህ በቀር ከሌላ ቤተ ክርስቲያን ያነሳችሁበት በምን እኮ ነው? ይህን በደሌን ይቅር በሉኝ። እነሆ ወደ እናንተ እመጣ ዘንድ ስዘጋጅ ይህ ሦስተኛዬ ነው። አልከብድባችሁምም፣ እናንተን እንጂ ያላችሁን አልፈልግምና። ወላጆች ለልጆች እንጂ ልጆች ለወላጆች ገንዘብ ሊያከማችሁ አይገባቸውምና እኔ ግን ስለ ነፍሳችሁ በብዙ ደስታ ገንዘቤን እከፍላለሁ፣ ራሴንም እንኳ እከፍላለሁ። ከመጠን ይልቅ በወዳችሁ በዚህ ልክ ፍቅራችሁ የሚያንስ ነውን?
ይሁን እንጂ እኔ አልከብዳችሁም፣ ነገር ግን ሸንጋይ ሆኜ በተንኮል ያዝኋችሁ። በጻድቁ አባታችን በአቡነ ገብረ መንፈስ ቅዱስ በዓል ዕለት የጾመ ፍልሰታ የአምስተኛው ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ዮሐንስ መልእክት አንደኛ ዮሐንስ ምዕራፍ 5 ቁጥር 14 እስከ ቁጥር 22። ቃሉም እንዲህ ይላል። በእርሱ ዘንድ ያለን ድፍረት ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል። የምንለምነውንም ሁሉ እንዲሰማልን ብናውቅ ከእርሱ የለመነውን ልመና እንደተቀበልን እናውቃለን። ማንም ወንድሙን ሞት የማይገባውን ኃጢአት ሲያደርግ ቢያየው ይለምን። ሞትም የማይገባውን ኃጢአት ላደረጉት ሕይወት ይሰጥለታል። ሞት የሚገባው ኃጢአት አለ፣ ስለዚያ እንዲጠየቅ አልልም። አመፃ ሁሉ ኃጢአት ነው፣ ሞትም የማይገባው ኃጢአት አለ። ከእግዚአብሔር የተወለደ ሁሉ ኃጢአትን እንዳያደርግ፣ ነገር ግን ከእግዚአብሔር የተወለደው ራሱን እንዲጠብቅ ክፉም እንዳይነካው እናውቃለን። ከእግዚአብሔር እንደሆንን ዓለምን በሞላው በክፉ እንደተያዘ እናውቃለን። የእግዚአብሔርም ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቡናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን። እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። ልጆች ሆይ ከጣዖታት ራሳችሁን ጠብቁ። በጻድቁ አባታችን በአቡነ ገብረ መንፈስ ቅዱስ በዓል ዕለት የጾመ ፍልሰታ የአምስተኛው ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 14 ቁጥር 1 እስከ ቁጥር 13። ቃሉም እንዲህ ይላል። አንዳንዶችም ከይሁዳ ወረዱና እንደ ሙሴ ሥርዓት ካልተገረዛችሁ ትድኑ ዘንድ አትችሉም ብለው ወንድሞችን ያስተምሩ ነበር። በእነርሱና በጳውሎስ በበርናባስም መካከል ብዙ ጥልና ክርክር በሆነ ጊዜ ስለዚህ ክርክር ጳውሎስና በርናባስ ከእነርሱም አንዳንዶች ሌሎች ሰዎች ወደ ሐዋርያት ወደ ሽማግሌዎችም ወደ ኢየሩሳሌም ይወጡ ዘንድ ተቆረጠ። ቤተ ክርስቲያኑም በመንገድ እየረዳቸው እነርሱ የአሕዛብን መመለስ እየተረኩ በፊንቄና በሰማርያ አለፉ። ወንድሞችንም ሁሉ እጅግ ደስ አሰኟቸው። ወደ ኢየሩሳሌምም በደረሱ ጊዜ ቤተ ክርስቲያንና ሐዋርያት ሽማግሌዎችም ተቀበሏቸው። እግዚአብሔርም ከእነርሱ ጋር ያደረገውን ሁሉ አወሩ። ከፈሪሳውያን ወገን ግን ያመኑት አንዳንዶቹ ተነስተው ተገርዟቸው ዘንድና የሙሴን ሕግ እንዲጠብቁ ታዟቸው ዘንድ ይገባል አሉ። ሐዋርያትና ሽማግሌዎችም ስለዚህ ነገር ለመማከር ተሰበሰቡ። ከብዙ ክርክርም በኋላ ጴጥሮስ ተነስቶ እንዲህ አላቸው፣ ወንድሞች ሆይ አሕዛብ ከአፌ የወንጌልን ቃል ሰምተው ያምኑ ዘንድ እግዚአብሔር በመጀመሪያው ዘመን ከእናንተ እኔን እንደመረጠኝ እናንተ ታውቃላችሁ። ልብንም የሚያውቅ አምላክ ለእኛ ደግሞ እንደሰጠን መንፈስ ቅዱስን ለመስጠት መሰከረላቸው። ልባቸውንም በእምነት ሊያነጻ በእኛና በእነርሱ መካከል አንዳች አልለየም። እንግዲህ አባቶችንና እኛ ልንሸከመው ያልቻልነውን ቀንበር በደቀ መዛሙርት ጫንቃ ላይ በመጫን እግዚአብሔርን አሁን ስለምን ትፈታተናላችሁ? ነገር ግን በጌታ በኢየሱስ ክርስቶስ ጸጋ እንደ እነርሱ ደግሞ እንድን ዘንድ እንለምናለን። ሕዝቡም ሁሉ ዝም አሉ። በርናባስና ጳውሎስም እግዚአብሔር በእጃቸው በአሕዛብ መካከል ያደረገውን ምልክትና ድንቅ ሁሉ ሲተርኩላቸው ይሰሙ ነበር። በጻድቁ አባታችን በአቡነ ገብረ መንፈስ ቅዱስ በዓል ዕለት በጾመ ፍልሰታ በአምስተኛው ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ
የሉቃስ ወንጌል ምዕራፍ 15 ቁጥር 1 እስከ ቁጥር 11። ቃሉም እንዲህ ይላል። ቀራጮችና ኃጢአተኞችም ሁሉ ሊሰሙት ወደ እርሱ ይቀርቡ ነበር። ፈሪሳውያንና ጸሐፎችም ይህስ ኃጢአተኞችን ይቀበላል ከእነርሱም ጋር ይበላል ብለው እርስ በርሳቸው አንጎራጎሩ። ይህንም ምሳሌ ነገራቸው እንዲህም ሲል 100 በግ ያለው ከእነርሱም አንዱ ቢጠፋ 99ን በበረት ትቶ የጠፋውን እስኪያገኝ ድረስ ሊፈልገው የማይሄድ ከእናንተ ማን ነው? ባገኘውም ጊዜ ደስ ብሎት በጫንቃው ይሸከመዋል። ወደ ቤትም በመጣ ጊዜ ወዳጆቹንና ጎረቤቶቹን በአንድነት ጠርቶ የጠፋውን በጌን አግኝቻለሁና ከኔ ጋር ደስ ይበላችሁ ይላቸዋል። እላችኋለሁ እንግዲህ ንስሐ ከሚያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። ወይም 10 ድሪም ያላት አንድ ድሪም ቢጠፋባት መብራት አብርታ ቤቷንም ጠርጋ እስክታገኘው ድረስ አጥብቃ የማትፈልግ ሴት ማናት? ባገኘችውም ጊዜ ወዳጆቿንና ጎረቤቶቿን በአንድነት ጠርታ የጠፋውን ድሪሜን አግኝቻለሁና ከኔ ጋር ደስ ይበላችሁ ትላቸዋለች። እላችኋለሁ እንግዲህ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የቅዱሳን መላእክት የቅዱሳን ጻድቃን የቅዱሳን ሰማዕታት ወዳጆች ከዚህ በመቀጠል የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ገድሉን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ ዛሬም ዘወትርም ለዘላለም አሜን። እርጅናው መታሰቡ ያማረ ጽኑ ተጋዳይ ንዑድ ክቡር የሚሆን የከበረ የአባታችን አቡነ ገብረ መንፈስ ቅዱስ የገድሉን መጽሐፍ ማንበብ እንጀምራለን። ንዑድ ክቡር ደግ አባታችን አቡነ ገብረ መንፈስ ቅዱስ ከደቡባዊው ግብፅ ከበታችኛው አውራጃ ንሂሳ ከምትባል ሀገር የወጣ ገዳማዊ አባት ነው። በግብፅ ገዳማት 300 ዓመት ኑሯል። ከዚያም ወጥቶ የኢትዮጵያት ገዳማትን ዞረ። በዝቋላና በደብረ ከብድ 262 ዓመት ያክል እንዲሁ ውሃ ሳይጠጣ ምግብም ሳይበላ ልብስም ሳይለብስ ኑሯል። በምድር ላይ እንደ ሰው ሳይሆን እንደ መላእክት ኑሯል። በጴጥሮስና በጳውሎስ መታሰቢያ በዓል በመጋቢት 5 እሁድ ገድሉን ፈጽሞ አርፏል። በአባታችን በአቡነ ገብረ መንፈስ ቅዱስ ጸሎት እግዚአብሔር አምላክ ይማረን ይቅር የሚበለን ለዘላለሙ አሜን። በዘመድ በወገን ከከበሩ ከታመኑ ከደጋግ ሰዎች ከብንያሚን ወገን የሚሆን በኒሳ ሀገር የሚኖር አንድ ሰው ነበረ። ስሙም ስምዖን ይባል ነበር። የሚስቱም ስም አቅሌስያ ይባላል። ሁለቱም እንደ ዘካርያስና እንደ ኤልሳቤጥ እግዚአብሔርን የሚፈሩ ደጋግ ሰዎች ነበሩ። ሁለቱም ልጅ አልነበራቸውም። ደስ የሚያሰኛቸውን ልጅ ይሰጣቸው ዘንድ በቀንና በሌሊት እግዚአብሔር አምላካቸውን ይለምኑም ነበር። ጧሪ ቀባሪ ለሌላቸው፣ አሳዳጊ ለሌላቸው፣ ልዩ ልዩ ችግር ላለባቸው ሁሉ ምጽዋትን ይሰጡ ነበር። አቅሌስያም ለ30 ዓመት ያክል መካን ሆና ኖረች። ልጅም ስላልነበራት ታዝን ታለቅስም ነበር። ባሏ ስምዖንም እንዲሁ ያዝን ነበር። ከተጋቡም ጀምሮ ከ7 ቀን በቀር በግብር አልተገናኙም ነበር።
ስምዖንም አቅሌስያን እግዚአብሔር የዘካርያስንና የኤልሳቤጥን የሐናንና የኢያቄምን ጸሎት እንደሰማ የእኛንም ልመና ቢሰማ ነይ እንለምነው አላትና አቅሌስያም እሺ አለችው። ሁለቱም በብዙ እንባና በብዙ ጽኑ ሐዘን ወደ እግዚአብሔር አምላክ ጸለዩ። ከዕለታትም በአንድ ቀን አቅሌስያ ወደ ቤተ ክርስቲያን ገብታ የአብ የወልድ የመንፈስ ቅዱስ ስዕል ካለበት ቆማ ለብዙ አርያ የሚሆን ንጹሕ የሚወደድ ፈቃድህን የሚያደርግ አንተን ደስ የሚያሰኝ ልጅን ስጠኝ ብላ ወደ እግዚአብሔር ጸለየች። ያን ጊዜ አብ ወልድ መንፈስ ቅዱስ ራሳቸውን ዘንበል አድርገው በአንድ ቃል ተናገሩ። ክብሩ ከሰማይ ከምድር ከፍ ከፍ የሚል ከሚካኤልና ከገብርኤል ጋር በክብር የሚስተካከል ክህነቱ እንደ መልከ ጼዴቅ ክህነት ንጽሕናው እንደ ነቢዩ ኤልያስ እንደ መጥምቁ ዮሐንስ የሆነ በክብር ከነቢያትና ከሐዋርያት ጋር የሚስተካከል ልጅ ትወልጃለሽ አላት። ይኸውም ላንቺ ብቻ አይደለም ለዓለሙ ሁሉም ነው እንጂ። ያን ጊዜ ከሦስቱ አንዱ ተነስቶ በእጁ ባርኮ በሰላም ወደ ቤትሽ ግቢ አላት። እርሷም ደስ እያላት ወደ ቤቷም ገባች። በማግስቱም በቤቷ በር ተቀምጣ ሳለ በዚያች ሀገር የሚኖር መስሎ ቄስ መስሎ መንፈስ ቅዱስ ጎበኛት። ሰላም ላንቺ ይሁን፣ ሁልጊዜ የሚያሳዝንሽ የሚያስለቅስሽ ምንድን ነው? ልመናሽ በእግዚአብሔር ፊት ተሰምቶልሻልና ደስ ይበልሽ አላት። አቅሌስያም በሥራው ሁሉ በፈጣሪና በመድኃኒቴ ደስ ይለኛል፣ ሆኖም ግን ልጅ በማጣት ያዝናለው። አቅሌስያም እንደዚህ አለችው። መንፈስ ቅዱስ ተነስቶ በፊቷ ቆሞ እፍ አለባት። ከዚህም በኋላ ከእርሷ ተሰወረ። በሌላ ቀን አቅሌስያ ወደ ቤተ ክርስቲያን ስትሄድ እባብ በመንገድ ልጇን አስከትላ ስትሄድ አገኘቻት። እናታችን ሔዋንን ያሳትሻት አባታችን አዳምን ተድላ ደስታ ካለበት ገነት ያስወጣሻት የተረገምሽ አንቺ እባብ እንዴት ልጅሽን አገኘሽ? ልጅ ለሌለኝ ለኔ ወዮልኝ ወይታለብኝ አለች። እንዲህም እያዘነች ስትሄድ ርግብ ጫጩቶቿን አስከትላ ስትሄድ አገኘቻት። አባታችን ኖኅን ያገለገልሽው የዋሂት ርግብ ላንቺስ ልጅ ማግኘት ይገባሻል አለቻት። እንዲህም እያለች እያለቀሰች ከቤተ ክርስቲያን ደረሰች። በራሷ ላይ ትቢያ ነሰነሰች፣ ልብሷንም ቀደደች። የእመቤታችንን ስዕል ባየች ጊዜ ከፍቅሯም ብዛት የተነሳ ነፍስ እንደተለየው ሰው ሆነች። ደስ የሚያሰኝሽ ልጅም ስጭኝ፣ ደስ የሚያሰኝሽ ከሆነ ግን ማኅፀኔን ዝጊ ብላ ጸለየች። በቀድሞው ዘመን ከቅዱሳት አንስት አንዲቱ ያደረገችውን በቅዱሳት መጻሕፍት ሰምተናልና እርሷም የያዕቆብና የኤሳው እናት ርብቃ ናትና በማኅፀኗም ስለነበረው ጽንስ የእግዚአብሔርን ቃል ልትጠይቅ ሄደች። እግዚአብሔርም ሁለት ልጆች ሕዝቦች በማኅፀንሽ አሉ፣ ሁለት ልጆች ካንቺ ይወለዳሉ፣ አንዱ ካንዱ ይበልጣል፣ ታላቅ ለታናሽ ይገዛል አላት። አቅሌስያም እንደ ርብቃ ልጅ ስለ ማግኘት የእግዚአብሔርን ቃል ልትጠይቅ ሄደች። የፍቅሯንም ጽናት ባየች ጊዜ የእመቤታችን ስዕል ዘንበል ብላ እነሆ ጸሎትሽ ልመናሽ በእግዚአብሔር አምላክ ፊት ተሰማ፣ አንቺን ደስ የሚያሰኝ ልጅን የሚያገለግል ለሕዝቡ ሁሉ አባት የሚሆን ልጅ እግዚአብሔር አምላክ ይሰጥሻል አለቻት። በዚህም ዓለም በሕይወተ ሥጋ አታየውም፣ ከእረፍቱም በኋላ በመንግሥተ ሰማያት ነው እንጂ። ነገር ግን በእርሱ ፈንታ ስለ ሐዘንሽ ብዛት ስለ ባልሽም የሃይማኖት ጽናት ልጅን ታገኛለሽ፣ ይህንንም ሄደሽ ለባልሽ ንገሪው አለቻት። አቅሌስያም ከእመቤታችን ስዕል ይህንን የምሥራች ቃል ሰምታ ደስ እያላት ወደ ቤቷም ሄደች። እመቤታችንም ስዕል እንዳበሰረቻት ለባሏ ነገረችው። ሁለቱም በአንድነት ደስ አላቸው፣ እግዚአብሔር አምላክን አመሰገኑት። በዚያም ሌሊት መጋቢት ቀን እመቤታችን እንዳበሰረቻት አቅሌስያም ጸነሰች።
በታኅሳስ 29 ቀን ደም ግባቱ ያማረ ወንድ ልጅን ወለደች። አባትና እናቱ ደም ግባቱ ያማረ ሁለመናው የተዋበ እንዲሁ ልጃቸው መሆኑን ባዩ ጊዜ እጅግ ደስ አላቸው። ደም ግባቱ ያማረ ሁለመናው የተዋበ ልጅን እግዚአብሔር አምላክ ስለሰጣቸው አመሰገኑት። በዚያች ቀን መልአኩ ቅዱስ ገብርኤል መጥቶ አቅሌስያን ይህ ልጅሽ ስሙ ገብረ መንፈስ ቅዱስ ይባላል ብሏት ከእርሷ ዘንድ ተሰወረ። በዚያችም ሰዓት ሕፃኑ ከእናቱ ጭን ወርዶ ለአብ ለወልድ ለመንፈስ ቅዱስ 3 ጊዜ ሰገደ። ዳግመኛም ከጨለማ ወደ ብርሃን ከጠባብ ወደ ሰፊ ላወጣኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል አለ። ስለ ጻድቁ ኖህ መወለድ በሄኖክ መጽሐፍ እንደተነገረ ሕፃኑ ከአዋላጅነቱ እጅ ተነስቶ ቅዱስ 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 እግዚአብሔር ብሎ አሸናፊ እግዚአብሔርን አመሰገነ ተብሎ እንደተነገረ እንደዚሁም ይህች ክብርት ከእናታችን ማኅፀን ጀምሮ ቅዱሳንን ከሚቀድሳቸው አምላክ ለቅዱሳን ሁሉ ትሰጣቸው ዘንድ ከዚህም በኋላ እናቱ አላቀፈችውም፣ ቆሞም ኖረ እንጂ የእናቱንም ጡት አልጠባም። የዚህንም ዓለም ጣዕም አላወቀም፣ ልብስንም አልለበሰም። ያን ጊዜ ከዚያ የነበሩ ያዩት የሰሙት ሁሉ አደነቁ። እናቱን ፈጽማ አደነቀች። 40 ቀን ከሞላው በኋላ ወደ ቤተ ክርስቲያን ወሰዱት። ሥርዓቱ የሚያዘውን ሁሉ ፈጸሙለት። ስሙንም መልአኩ ቅዱስ ገብርኤል እንዳወጣለት ገብረ መንፈስ ቅዱስ አሉት። ስምዖንም አገልጋዮቹን ወደ ሀገሩ ሁሉ መልእክት ላኩና ስለ ተወዳጁ ልጅ የምሳ ግብዣ እናድርግላቸው፣ ክርስቲያኖቹን ሁሉ ጥሯቸው አለ። የሮሙም ንጉሥ ከሹማምንቱ ጋር ጠራው። ንጉሡም ሕፃኑን ባየው ጊዜ ተደስቶ አቅፎ ሳመው። ሰው ሁሉ ይሰበሰብ ዘንድ ቀንደ መለከት እንዲነፋ አዘዘ። ሕፃኑም በወርቅ በብር በዕንቁ አስጊጠው ታላቅ ደስታ አደረጉ። እናቱም ሞግዚቲቱን መሬት እንዳታስነካው ባማረ በተዋበ እንጂ በተርታ እንዲሁም ቤት እንዳታስገባው ከማር ከወተት በቀር እህል እንዳታቀምሰው ከመብራት ወደ እሳት እንዳታቀርበው አዘዘቻት። ሞግዚቲቱም እሻለቻቸው። ያም ሕፃን 2 ዓመት ያክል ኖረ። እግዚአብሔር ዓይነ ልቡናውን አበራለት፣ አንደበቱንም ከፈተለት። በሞግዚቲቱ ጉልበት ላይ ሆኖ ለቅድስት ሥላሴ እሰግዳለሁ ብሎ ሰገደ። ወደ መሬትም ወርዶ በግንባሩ ሰገደ። ሞግዚቲቱም እመቤቴ ያዘዝሽኝን አጠፋው ብላ እጁንም ያዘችው። ሕፃኑም ገብረ መንፈስ ቅዱስም እናቴ አሳዳጊዬ መሬት አስነኪኝ፣ አትዘኝ፣ አታልቅሽም አላት። ከመሬትም ተፈጥሬአለሁ ወደ መሬትም ተመልሼ እገባለሁና። ሞግዚቲቱም ይህን በሰማች ጊዜ አንተ ሕፃን ነህ፣ አነጋገር ግን እንዳዋቂ ነው አለችው። ሕፃኑም ወደ ገዳም እሄዳለሁ፣ ሥጋዬንም እፈትነዋለሁ፣ ሥጋዬን ለነፍሴ አስገዛለሁ፣ እንደዚሁም የነፍሴን ድህነት እሻ ዘንድ እንዲህ ይሻለኛል አላት። ሞግዚቲቱም በሕፃኑ አነጋገር ፈጽማ አደነቀች። ከ3 ዓመታትም በኋላ መላእክት እየዘመሩ ወደ ገዳም ወጣ። ሞግዚቲቱም ከአጠገቧ ፈልጋ ባጣችው ጊዜ እንዲሁ ደነገጠች፣ በመሬት ላይም ተንከባለለች። በራሷም ላይ ትቢያ ነስንሳ በብዙ ልመና ስላገኙት ልጃቸው ጌቶቼን ምን እላቸዋለሁ? ምንስ እመልስላቸዋለሁ? ብላ ጮኸች። በእመቤቴ በአቅሌስያ ፊትስ እንዴት እቆማለሁ? አለች። ልጄን ስጭኝ ባለችኝ ጊዜ ምን እመልስላታለሁ? አለች። የመጥፋቱም ወሬ በእናት በአባቱ ዘንድ በተሰማ ጊዜ ሁለቱም እየተሯሯጡ ሄዱ። ልጃቸውም ምን ሆነ? ምንስ ሆነ? ምንስ ያስለቅስሻል? አሏት። ሞግዚቲቱም ሕፃኑን አጣሁት፣ የሆነውን ነገር አላወቅኩም፣ ከዚህ በፊት ወደ ገዳም እሄዳለሁ ብሎኝ ነበር ብላ
የነገራትን ሁሉ ነገረቻቸው። እናትና አባቱም የነገረቻቸውን ሰምተው ልብሳቸውን ቀደው በራሳቸው ላይ ትቢያ ነስንሰው በግንባራቸው ወድቀው ወዮልን ወይታለብን አሉ። አቅሌስያም ወዮልኝ ወይታለብኝ አለች። የዓይኔ ብርሃን ልቤ እንደ ወይን ደስ የምታሰኘው መካን ስለሆንክ የወለድኩ ልጄ አንተን በማጣት የተሸከመች ማኅፀኔ በሐዘን ነደደች። ይልቁንም በርንህንም በማጣቴ ሰውነቴ ተጨነቀች። ሞትህንም አውቄ ባለቀስኩል ነበር። ወይንስ እንደ ዮሴፍ ተሸጥክን? እንደ እንግዳ ደረስ ከፊቴም ተሰወርክ። ልጄ ወዮልኝ ወይታለብኝ አለች። መንገደኞች ነጋዴዎች ከከንፈሮቹ የለመለሙ ፊቱን ያማረ ሕፃንን ያያችሁ እንደሆነ ንገሩኝ አለቻቸው። እንዲሁም አለቀሰች። የሮሙ ንጉሥ የሹሙ የስምዖን ልጅ እንደጠፋ በሰማ ጊዜ ሹመቱንም አስከትሎ እናት አባቱን ሊያጽናና ወደ እርሱ ሄደ። ስምዖን ቁጥራቸው 100 የሚሆኑ አገልጋዮቹን ለፍለጋ በሀገሩ ሁሉ 2 ሆነው እንዲሄዱ አዘዛቸው። ለእያንዳንዳቸው 99 ወቄት ወርቅ ሰጣቸው። የልጄንም ዜና ለነገረኝ የገንዘቤንም እኩሌታ ሰጠዋለሁ፣ ከመገዛት ነፃም አወጣቸዋለሁ አላቸው። ወታደሮቹም ልጁን ገብረ መንፈስ ቅዱስን ይፈልጉት ዘንድ ከሹሙም ከስምዖን በታዘዙት መሠረት 2 እየሆኑ ወደ ሀገሩ ሁሉ ሄዱ። ሲሄዱም ገባዖን ከምትባል ሀገር ደረሱ። ጠዋሪ ቀባሪ ለሌላቸው ሽማግሌዎች፣ አሳዳጊ ለሌላቸው ሕፃናትና ለችግረኞች ሁሉ ምጽዋትን ሰጡ። ምጽዋት ሲሰጡ ሕፃኑ ገብረ መንፈስ ቅዱስ ከአሕዛብ ጋር ሲከራከር አገኙት። አባታችን አቡነ ገብረ መንፈስ ቅዱስ እንደሆነ አላወቁትም ነበር። አባታችን አቡነ ገብረ መንፈስ ቅዱስ ግን በመንፈስ ቅዱስ ተገልጾለት እነርሱን አወቃቸው። በልቡም እኔን ይፈልጉ ዘንድ የተላኩ የአባቴ ወታደሮችን ነው አለ። እናንተ ወንድሞቼ ከወዴት መጣችሁ አላቸው። እናንተ አማኞች ስትሆኑ ወደ አሕዛብ ሀገር ስለምንስ ገባችሁ አላቸው። የሹሙን ልጅ እንደጠፋና ይፈልጉት ዘንድ እንደተላኩ ለእርሱም ነገሩት። አባታችን አቡነ ገብረ መንፈስ ቅዱስም መለሰላቸው፣ በዚህ ልጅ ምክንያት ብዙ ሐዘን ብዙ መከራ ያገኛችሁ። የሹሙን ልጅ በሕይወትም ቢሆን በሞትም ቢሆን አታገኙትምና በእርሱ ምትክ ሌላ ወንድ ይወልዳሉ፣ ስሙንም ኖብ ይሉታልና። ትርጓሜውም የመካን ልጅ ማለት ነው። በሰላም ወደ ሀገራችሁ ተመለሱ፣ ይህንንም የትንቢት ቃል ከጌታችሁ ለስምዖን ንገሩት አላቸው። ወታደሮቹም ሰላምታ ሰጥተውት በሰላም ወደ ሀገራቸው ተመለሱ። በደረሱም ጊዜ አባታችን አቡነ ገብረ መንፈስ ቅዱስ የነገራቸውን ትንቢት ለጌታቸው ለስምዖን ነገሩት። አባቱ ስምዖንም ይህንን ቃል ሰምቶ ምርር ብሎ አለቀሰ። እናቱም አቅሌስያ ወዮልኝ ወይታለብኝ እያለች አለቀሰች። ቴዎድሮስ በሀገሩ ሰማዕት ሆነ፣ አጥንቱም ተገኝቷል። የአረባን ሐራ ሰማያት አጽማቸው ተገኝቷል። የአንተ አጽም ግን አልተገኘምና መኖርህ መሞትህም አልታወቀምና ወዮልኝ ወይታለብኝ እያለች ስለ እርሱ አለቀሰች። የተላኩት ወታደሮችም እመቤታችን አታልቅሽ አሏት። ጸጉር ከለበሰ ሰው ጋር እንዲሁም የሚል ቃል ሰማን ብለው አባታችን አቡነ ገብረ መንፈስ ቅዱስ የነገራቸውን ሁሉ ነገሯት። ይህን የትንቢት ቃል አቅሌስያም ሰምታ ለጊዜውም ተጽናናች፣ ተረጋጋች። ብዙ ዘመን ያክል እያዘነች ኖረች። ከዚህም በኋላ ኖብ ተጸነሰ። የእግዚአብሔር ፈቃድ ይሁን ብላ እንዲሁ አደነቀች። ጊዜው ሲደርስ ወንድ ልጅ ተወለደ። ልጃቸውንም ባዩት ጊዜ ሐዘናቸው ወደ ደስታ ተለወጠ።
ስሙንም ኖብ አሉት። ኖብ ማለት የመካን ልጅ ማለት ነው። አባታችን አቡነ ገብረ መንፈስ ቅዱስ መላእክት እየመሩ ወደ ገዳም አወጡት። ወዳልነውም ወደ ጥንት ነገራችንም እየፈጠነ ሲጓዝ በመንገድ ደከመ። ላቡም እንደ ክረምት ዝናብ ሆነ፣ ወደ መሬት የሚወርድበት ነበር። ከዕለታት አንድ ቀን ሥጋውን ሲገዝ ሰውነቱን ሲዘልፍ ሰይጣን በአንደበቱ የለበሰ ሰው መስሎ መጣ። ሕፃኑንም ሰላም ላንተ ይሁን፣ ለምን ታዝናለህ አለው። አንተ ሕፃን ነህና ምክሬንም ስማኝ። እኔ ሽማግሌ ነኝና ከመጻሕፍት የሰማሁትን ሁሉ እነግርሃለሁ። ብርድ፣ ረሃብ እግዚአብሔርን ያስረሳልና የደከመውንም እየበላ እየጠጣ እንዲሁ በአባት በእናት ቤት መኖር ይሻላል ብሎ እንዲሁ መከረው። ሕፃኑም አይነ ልቡናው ብሩህ የሆነ ሕፃን ገብረ መንፈስ ቅዱስ አካለ ሽማግሌ ይመስላል፣ አነጋገር ግን የውሸት ነው። ወደ አባት ቤት ሂድ የምትለኝስ ጌታችን በወንጌል አባቱን፣ እናቱን፣ ሚስቱን፣ ወንድ ልጁን፣ ሴት ልጁን፣ እርሻውን፣ ወርቁን፣ ብሩን ስለ ስሜ የተወ በዚህ ዓለም 100 እጥፍ ያገኛል፣ በወዲያኛውም ዓለም የዘላለም ሕይወትን ይወርሳል ያለውን አልሰማህምን አለው። ሰይጣኑም ሕፃኑን እኔ መልካም አደረግኩልህ፣ በረሃብ በጥም እንዳትሞት መከርኩ፣ አንተ ግን ክፉ ነገር ትመልስልኛለህ። እኔ ግን እታገሳለሁ፣ አንተ የዋህ ሕፃን ነህና። ልጄ ሆይ ወደ አባት ቤት መሄድ ከፈራ ከዚህም በረሃ በጥም በረሃብ እንዳትሞት እህል ብላ፣ ውሃም ጠጣ፣ ቅጠልም ልበስ አለው። አንተ ታናሽ ነህና እንዲህም እመክርሃለሁ አለው። ሕፃኑም መልሶ አንተ ርጉም ከኔ ራቅ አለው። አንተ ግን ሽማግሌ መስለ ነፍሴን ልታጠፋ እንዲህ ትመክረኛለህ? ለፈጣሪ ምን ይሳነዋል? ለወደደው ሰው ድንጋዩ ዳቦ ውሃውም ጣፋጭ ወይን ይደረግለታል። የፀሐዩም ሐሩር ቀዝቃዛ ይደረግለታል፣ ብርዱም ሞቃት ይደረግለታል። የደረቀውን ምድር በዝናብ ይታጠብለታል። ያን ጊዜ ቅጠሎቹ እንዲሁ ታወጣለች፣ ፍሬዋንም ታፈራለች፣ ፍጥረትን ሁሉ ትመግባለችና። ሰውም ወደ ገዳም በወጣ ጊዜ ይራባል፣ ይጠማል፣ በኋላ ግን በመንግሥተ ሰማያት ይጠግባል፣ ይረካል። አንተ ሰይጣን ለእኔስ የልቤ ምክር ይህ ይሻለኛል፣ ከኔ ራቅ አለው። ሰይጣንም ያነጋገርህ ትርጓሜ ምንድን ነው? በእርጅና ምክንያት አእምሮዬ ዝሏልና አንተ ሕፃን እስኪ ንገረኝ አለው። እግዚአብሔርም የሰይጣንን ልቡን አሰወረው። ሕፃኑም የዚህን ትርጓሜ ልነግርህ ትወዳለህን? በእውነት እግዚአብሔር በፍጥረት ሁሉ የሰለጠነ ነው ብሎ ያነጋገሩን ትርጓሜ ሁሉ አስረዳው። ሰይጣንም ከሕፃኑም አንደበት ይህንን በሰማ ጊዜ ራሱን አዘንብሎ አዝኖም ቆመ። ሕፃኑንም ማሳት አልተቻለውምና። ሕፃኑም ሰይጣን ነፍሱን ስለ ማጥፋቱ ሲያዝን አይቶ አንተ ርጉም ከኔ ራቅ አለው። በፈጣሪ በኢየሱስ ክርስቶስ ኃይል ወደ ገሃነም ውረድ ብዬ አዝሃለሁ አለው። ያን ጊዜ የእግዚአብሔር መልአክ ከሰማይ ወርዶ እንዲሁ ምድርን ሰንጥቆ ወደ ገሃነም ወረወረው። ከዚህም በኋላ ሰይጣኑም እያለቀሰ ወደዚያ ወረደ። ወዮልኝ ወይታ አለብኝ፣ በዚህ ሕፃን ምክንያት መከራ ደርሶብኛልና አለ። ከዚህም በኋላ ሕፃኑ ወደ እግዚአብሔር አምላክ ጸለየ። ጸሎቱንም ከጨረሰ በኋላ ያ ሕፃን ወደ ሌላ ቦታ ሄደ። በረሃ ለበረሃ ዋሻ ለዋሻ ዞረ። በዚህም አምላክ የፈጣሪዬ ልመኔን ስማኝ እያለ ጸለየ። ሌላም ብዙ ጸሎት መልሶ ጸለየ። ያን ጊዜ የእግዚአብሔር መልአክ እንደ ፀሐይ የሚያበራ ሰማያዊ ኅብስትን በእጁ ይዞ ወርዶ እግዚአብሔርን ካብላ ብሎሃል አለው። በእኔ ምክንያት ደክሞሃልና
እኔም መልካም ዋጋህን እከፍልሃለሁ ብሎ ከፊቱ ዘንድ ተሰወረ፣ ወደ ሰማይም ወጣ። ሕፃኑም በጉልበቱ ሰግዶ የተራበውን የምታበላ የተጠማውን የምታጠጣ አምላኬ ፈጣሪዬ ለአንተ ምስጋና ይገባሃል አለ። ያ ከመልአኩ እጅ የተቀበለውን ሰማያዊ ኅብስትም በላ። ያን ጊዜ ጌታ ከእናቱ ከእመቤታችን ጋር ሆኖ አገኘው። አንተ ሕፃን ከወዴት ሀገር መጣ? ወደዚህስ ብቻህን መጣህን? አለው። አሁን በአምላኬ ፍቅር ተስቤ ከእናት ከአባቴ ቤት ተለይቼ ወደዚህ መጣው፣ በገዳምም መሞት እፈልጋለሁ አለው። ጌታችን መድኃኒታችን ኢየሱስ ክርስቶስም አንተ ሕፃን ስለሆንክ ልብስንም ስላለበስክ ታገዝ፣ በረሃውንስ አትፈራውም አለው። አባታችን አቡነ ገብረ መንፈስ ቅዱስም ከእናቴ ጋር ሳለው እህል አላቀመስከኝም፣ እኔም እህል እንዳልበላ ውሃም እንዳልጠጣ ልብስም እንዳልለብስ ለአምላኬ ቃል ገብቻለሁ። አምላኬ ከወደደ ጸጉር አብቅሎ ሰውነቴን ያልብሰው አለው። ጌታችንም የእምነቱን ጽናት አይቶ በቀኝ ቁም አለው። እመቤታችን ቅድስት ድንግል ማርያምም እጁን ይዛ እኔንና ልጄን እንደወደድ እኔም ልጄ እወድሃለሁ፣ ልጇንም እንደወደደችው እቅፍ አድርጋ ሳመችው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመንፈስ ቅዱስ አጸናው። የጀመርከውን ገድል ፈጽም አለው። ጌታችንም ከእመቤታችን ጋር ባረከው። ከባረኩትም በኋላ ከፊቱም ተሰወሩ። በዚያችም ቀን እግዚአብሔር መልአኩ ቅዱስ ገብርኤልን እኔ የመረጥኩት ሕፃን ወዳለበት ሂድ፣ ሕፃኑን ብዙ ገዳማውያን መነኮሳት ወዳሉበት ገዳም ወስደ በቤታቸው ደጃፍ አኑረው አለው። አበምኔቱ አባ ዘመደ ብርሃንንም ሕፃኑን ከቤት በር ወስደ ከሴቶች ሁሉ እርሷን ስለመረጥኩ ወደዚህ ዓለም መጥቼ ከሥጋዋ ሥጋ ከነፍሷ ነፍስ ነስቼ ሰው እስከምሆን ድረስ በመላእክት እጅ ሰማያዊ መብልና ሰማያዊ መጠጥ 12 ዓመት ሙሉ እየተመገበች በቤተ መቅደስ እንዳደገች እንደ እናቴ እንደ ማርያም ወደ መቅደስ አስገባው። እርሱም ወድጀዋለሁና ንጹሕ አድርጌዋለሁ፣ እንዲሁም ፈጥሬዋለሁና የመንፈስ ቅዱስ ማደሪያ ነው። ምድራዊ ምግብንም አይበላም፣ ምድራዊ መጠጥንም አይጠጣም። ምግቡም መንፈሳዊ ምግብ ነው እንጂ ሰው የሚኖረው በእንጀራ ብቻ አይደለምና ከእግዚአብሔር አፍ በሚወጣ ቃል ነው እንጂ ብሎ እንዲሁ አዘዘ። እግዚአብሔር መልአክ ቅዱስ ገብርኤልም ሕፃኑ ወዳለበት ፈጥኖ ወረደና በክንፉ ቅፍ አድርጎ ሳመው። ሴትም ልጇን በጀርባዋ እንደምታዝል በክንፉም አዝሎ እስከ 7ቱ ሰማያት ድረስ አሳረገው። ጌታችን መድኃኒታችን ኢየሱስ ክርስቶስም መልአኩ ቅዱስ ገብርኤልን እንዲህ አለው፣ ወደ እናቴ ወደ ማርያም ውሰደውና እኔን እንደ ሳመችኝ እንዲሁ ትሳመው፣ እንዲሁም ተባርከው። ዳግመኛም የቀደመ አባቶቻችን አዳምና አቤል፣ ሴትና ሄኖስ፣ ቀኤልና መላልኤል፣ ያሬድና ሄኖክ፣ ማቱሳላና ላሜ፣ ኖህም ወዳሉበት ውሰደውና ይሳሙት ይባርኩት። አብርሃም ይስሐቅና ያዕቆብ ወዳሉበት ውሰደውና ይባርኩት። እንደዚሁም ነቢያትና ሐዋርያት ወዳሉበት ውሰደውና ይባርኩት። በተረገመ በንጉሥ ሄሮድስ እጅ በእኔ ምክንያት የተገደሉ ሕፃናት ወዳሉበት ውሰደውና ይባርኩት። በዓለም ፍጻሜ ለመንግሥተ ሰማያት ከእኔ ጋር ነግሶ እንደሚኖር ይወቁ። እኔም መርጨዋለሁና ሁሉም እነርሱ ባዩት ጊዜ ደስ ይበላቸው አለው። ዳግመኛ መልአኩን ወደ እኔ ይዘውን አለው። ያን ጊዜ መልአኩ ቅዱስ ገብርኤል አባታችን አቡነ ገብረ መንፈስ ቅዱስን እመቤታችን ቅድስት ድንግል ማርያም ወዳለችበት ወሰደውና አቅፋም ሳመችው፣ እንዲሁም ባረከችው። ዳግመኛም ቅዱሳን ሁሉ ወዳሉበት ወሰደው፣ ሁሉም ባረኩት።
ሁሉም ከባረኩት በኋላ ወደ እግዚአብሔር መልሶ ወሰደው። ጌታችንም ከኔ ጋር ነግሥ ትኖራለህ፣ ጽና፣ በርታ፣ በአንተም ላይ የሚደርስብህ መከራ ሁሉ ታገስ፣ በአንተ ቃል ኪዳን ሰዎች ሁሉ ይድናሉና አለው። ያን ጊዜ መልአኩ ቅዱስ ገብርኤል አባታችን ዘመደ ብርሃንን አወረደው፣ ከቤቱም ደጃፍ አስቀመጠው። መልአኩ ቅዱስ ገብርኤልም አባ ዘመደ ብርሃንን እግዚአብሔር ያዘዘውን ሁሉ ነገረው። መልአኩም ከእርሱ በኋላ አባ ዘመደ ብርሃንን ፈጥኖ ተነስቶ መልአኩ ቅዱስ ገብርኤል የነገረውን ሁሉ እውነት እንደሆነ ይረዳ ዘንድ ወደ ውጭም ወጣ። መልአኩም እንደነገረው ደስ የሚያሰኘኝ ሕፃን በውጭ ቆሞ አገኘ። ባየው ጊዜ አባ ዘመደ ብርሃንን ፈጽሞ ደስ አስባለው። ለእግዚአብሔር የባሕሪ ስግደት አቀረበ። ሕፃኑንም አንስቶ አቅፎ ሳመው፣ ወደ ቤቱም አስገባው። በክብር በሥርዓትና እግዚአብሔርን በመፍራት አሳደገው። የዳዊትን መዝሙር የብሉይና የአዲስ ኪዳን መጻሕፍትን ሁሉ አስተማረው። በሚማርበት ጊዜም አስቀድሞ የተማረም ይመስል ነበር። የነገረውንም ሁሉ ፈጥኖ ይይዝ ነበር። ለሰው ዕውቀትን የሚገልጽ መንጋውንም የሚጠብቅ መንፈስ ቅዱስ አድሮበታልና። ትምህርቱንም ከፈጸመ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ታየው፣ እንዲሁም አነጋገረው። ስለ እኔም የደከምክ የመንግሥት የወራሽ ወዳጄ ገብረ መንፈስ ቅዱስ ሰላም ላንተ ይሁን አለው። እንደ ወደድክ በሰውነትህ ጸጉር ላይ የሚብቀል ልብስም ይሁንህ። ነገ ማለዳ ወደ ጳጳሱ አብርሃም ሂድ፣ የሚያዝህን ሁሉ አድርግ አለው። ይህንንም ሁሉ ነግሮት ወደ ሰማይ አረገ። ያን ጊዜ ከሰውነቱ ጸጉር ወጣ፣ መላ ሰውነቱን እንደ ልብስ አለበሰው። ያን ጊዜ ሕፃኑ አቡነ ገብረ መንፈስ ቅዱስ እንዲሁ ደስ አለው። በምድር ላይ ሰግዶ ከነገሥታት ልብስም የተሻለ ልብስን የሚያለብስ እንዲሁም ያለበሰኝ ጌታዬና አምላኬ ምስጋና ላንተ ይገባል አለ። በማግስቱም አባታችን አቡነ ገብረ መንፈስ ቅዱስ እግዚአብሔር አምላክ እንዳዘዘው ተነስቶ ወደ አብርሃም ሄደ። በመንፈስ ቅዱስ ጸና፣ ባሕርንም እንደ የብስ ተሻገራት። ወደ ጳጳሱም ከመድረሱ በፊት ጌታችን ተገልጾ ጳጳስ አብርሃም አነጋገረው። እነሆ ጸጉር የለበሰ ሰው ወደ አንተ ይመጣልና በደስታ ተቀበለው። የክህነትን ሥልጣን ሰጠው፣ የመነኮሳትንም ልብስ አለበሰው። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ተናግሮ ወደ ሰማይ አረገ። ሊቀ ጳጳሱ አብርሃምም ደስ አለው። ይህን ታላቅ ክብር ለሰጠኝ ለእግዚአብሔር ምስጋና ይገባዋል ብሎ በምድር ላይ ሰገደ። ጳጳሱም ጸሎቱን ከፈጸመ በኋላ አባታችን ገብረ መንፈስ ቅዱስ ከበር ቆሞ አውሎግሶን እያለ 3 ጊዜ ተናገረ። ጳጳሱ አብርሃምም ሰምቶ ጌታዬ የነገረኝ ሰው እነሆ መጣለው። ተነስቶም ተቀበለው፣ እጅም ነሳው። ከወዴት ሀገር መጣህ አለው። አባታችንም ካንተ በረከት እቀበል ዘንድ ከኔሳ ሀገር መጣሁ አለው። እግዚአብሔር ያዘዘህን ሁሉ አድርግልኝ አለው። ጳጳሱ አብርሃምም በፍርሃትና በትሕትና መነኩሴ መሆን ትችላለህ፣ አንተ በዕድሜ ታናሽ ነህ አለው። አባታችንም አባቴ ሆይ ጸሎትህ እንድትረዳኝ ስለ እኔ ጸልይልኝ። የጻድቅ ሰው ጸሎት ብዙ ትረዳለች፣ ግዳጅንም ትፈጽማለችና እኔ በፈቃዴ ወደ አንተም አልመጣሁም፣ ፈጣሪ እግዚአብሔር አዞኝ ነው እንጂ አለው። ሊቀ ጳጳሱም ይህንን ነገር በሰማ ጊዜ የልቡን ቅንዓት የሃይማኖቱንም ጽናት አይቶ ፈጽሞ ደስ አለው። መንፈሳውያን አባቶችም ይሰበሰቡ ዘንድ አዘዘ። አባቶች ተሰብስበው በአንድነት ባረኩት። በረከትንም ከተቀበለ በኋላ ሊቀ ጳጳሱ አብርሃም ዲቁናን ሾመው።
እንደ ሰማዕቱም እንደ እስጢፋኖስ ጸጋና ሞገስ የተመላ ሆነ። ይህም አባታችን ገብረ መንፈስ ቅዱስ ምግባሩ የቀና ሃይማኖቱም የጸና ነውና የመነኮሳትን ልብስ አለበሰው፣ የምንኩስናንም ሥርዓት ፈጸመለት። እንደ እንጦንስና እንደ መቃርስ የከበረ አስኬማንም አደረገለት። በወገቡም ማቅና ቅናት ዮሐንስም ማሰረለት። ከጥቂት ቀናት በኋላ ቅስናን ሾመው። እግዚአብሔር ያዘዘውንም ሁሉ ፈጸመለት። ሕፃኑም አደገ፣ በኃይል በመንፈስም በረታ። በእግዚአብሔርና በሰውም ዘንድ ዕውቀትና ጥበብን የተመላ ሆነ። ሊቀ ጳጳሱ አብርሃምም ልጄ ሆይ ጌታዬ እግዚአብሔር ያዘዘኝን ሁሉ ፈጸምኩልህ፣ ክህነትህንና ምንኩስናህን በቅናትና በታማኝነት ጠብቅ አለው። ዳግመኛም ወደ ሀገር ወደ ኒሳ ተመልሰ ሥርዓተ ገዳማውያንን ሕገ ምንኩስናንም የእውቀትና የምክር መጻሕፍትንም ከአበምኔቱ ከዘመደ ብርሃን ተማር አለው። በዚያም ቁጥራቸው 309 የሚሆኑ በኃጢአት ያልረከሱ አባቶች ንጹሐንም አሉ። ይህንንም ተናግሮ ከጨረሰ በኋላ ሰላምታ ሰጥቶት በሰላም አሰናበተው። አባታችን አቡነ ገብረ መንፈስ ቅዱስም ሊቀ ጳጳሱ እንዳዘዘው ወደ ሀገሩ ወደ ኒሳ ሄደ። ወደ አበምኔቱም ወደ አባ ዘመደ ብርሃን ደርሶ አውሎጉሶን 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 አለ። አበምኔቱም ሊቀ ጳጳሱ እንደላከው በመንፈስ ቅዱስ አውቆ ወደ እርሱ ወጥቶ ሰላምታ ሰጠው። ደህና መጣህን አለው። አባታችንም አዎን ደህና መጣሁ አለው። ሊቀ ጳጳሱም ያዘዘውን ሁሉ እንዲሁ ነገረው። አበምኔቱ አባ ዘመደ ብርሃንም የአባታችንን አነጋገሩን ማማር የአንደበቱን ቅልጥፍና ባየ ጊዜ እጅግ አደነቀ። በስውር የመንፈስ ቅዱስ ኃይል እንዳደረበት ነገረው። አበምኔቱ መንፈሳውያን አባቶችን ሁሉ ይሰበስቡ ዘንድ አዘዙ። ሁሉም ከተሰበሰቡ በኋላ ሊቀ ጳጳሱ ያለውን ሁሉ ነገራቸው። እነርሱም ይህንን ሰምተው የእግዚአብሔር ሰላምታ ከእርሱ ጋር ይሁን ብለው ሰገዱ። አባታችን ሊቀ ጳጳሱን ደህና ነህን አሉት። አዎን ደህና አሉ። ከአባታችን ከዘመደ ብርሃን የገዳም ሥርዓት የመነኮሳትን ሕግ ሁሉ ማር ዘንድ ወደዚህ ላከኝ አላቸው። እርሱም እግዚአብሔር የልብህን ሐሳብ ይፈጽምል ብለው ወደ ቤታቸው ገቡ። አባታችን ሊቀ ጳጳሱ እንዳዘዘው የሕገ ምንኩስናን ትምህርቱን ቀጠለ። አባታችን አቡነ ገብረ መንፈስ ቅዱስ እህልን ሳይበላ ውሃን ሳይጠጣ ልብስን ሳይለብስ ብዙ ዓመታት ያክል ኖረ። አበምኔቱ ብቻ ነው እንጂ ሌሎቹም አያውቁትም ነበር። ቅጠል አምጥተው እንካ ብላ ይሉት ነበር። እርሱም እንደሚበላ ሰው ተቀብሎ ለሌላ ሰው ይሰጠው ነበር። ትምህርቱን ከፈጸመ በኋላ በአንድ ልብ ጸሎትን ጀመረ። በብዙ ድካም በብዙ ትጋትም ኖረ። ጌታ በወንጌል ነፍሱን ሊገድላት የሚወድ ይጣላት፣ ስለ እኔ ግን ነፍሱን የሚጥላት ያገኛታል ብሎ እንደተናገረ አባታችን ገብረ መንፈስ ቅዱስም በእግዚአብሔር ዘንድ ለኃጥአን ፍዳ ለጻድቃንም ዋጋ እንዳለ ተረዳ። ጌታችን ከዕለታት አንድ ቀን ተገልጾ የመነኮሳት ክብራቸው በመንግሥተ ሰማያት ከ72 አርድእት ክብር ይለያል አለው። አባታችን ገብረ መንፈስ ቅዱስም መልሶ አቤቱ ጌታዬ አበምኔቱ ያዘዘኝን ሁሉ እነሆ ፈጸምኩ። ከእንግዲህ ወዲህ ግን ከአንደበቴ የወጣ ስለቴን እፈጽም ዘንድም እወዳለሁ። እንዲሁ በበረሃም እሞታለሁ። ሰው በሌለበት በረሃም ከአራዊት ጋር መኖር ይሻለኛል አለው። ጌታችን መድኃኒታችን ኢየሱስ ክርስቶስም ወዳጄ ገብረ መንፈስ ቅዱስ እንደወደድክ ይሁንልህ፣ እኔም ሁልጊዜ ከአንተ ጋር ነኝ። የብርሃን ሰረገላ ሰጠሁህ፣ ከዚያም ተጭነህ ወደ ወደድከው ሂድ አለው።
አባታችን አቡነ ገብረ መንፈስ ቅዱስም ይህንን ሰምቶ ተደሰተ። ጌታ ተገልጾ እንዳናገረው ወደ በረሃም ሂድ ብሎ እንዳዘዘው ነገረው። መምህሩም ሄደ። መምህሩም እግዚአብሔር እንዳዘዘ ሂድ ብሎ ባርኮ በሰላም አሰናበተው። አባታችን አቡነ ገብረ መንፈስ ቅዱስ እንደ ነፋስ እየፈጠነ ሄደ። ቤተልሔም ደርሶ ወደ እርሷም ተመለከተ። ክርስቶስ የተወለደብሽ ቤተልሔም ሆይ ሰላምታ ላንቺ ይገባል አላት። ክርስቶስ የተኛባት በረትን አይቶ እጅ ነስቶ አማኑኤል የተኛብሽ በረት ሰላምታ ላንቺ ይገባል አላት። ዳግመኛም ሄሮድስ ሲያስፈጃቸው የሕፃናት ደም የፈሰሰበትን አይቶ ከዚያም እያለቀሰ ሄደ። ናዝሬት ገብቶ የዓለም ሁሉ ጌታ ያደረብሽ ናዝሬት ሰላምታ ላንቺ ይገባሻል አላት። ጸሎቱንም ካደረሰ በኋላ ሰገደ። ከዚያም ወጥቶ የመጀመሪያውን ታምር ወዳደረገበት ገሊላም ገባ። ጌታችን ከቆመበት ቦታ ላይ ሰገደ። ከዚያም ወጥቶ የዓለም ሁሉ ንግሥት እመቤታችን ወደ ተመላለሰችበት ቁስቋም ደረሰ። ወደ ዮርዳኖስም ደርሶ የጽድቅ ፀሐይ ክርስቶስ የተጠመቀበትን የዮርዳኖስን ሰላምታ ላንተ ይገባል አለ። ከዚያም ገብቶ ተጠመቀ። ከዚያም ወጥቶ የእግዚአብሔር ሀገር ወደምትሆን ደብረ ዘይት ሄደ። ወደ ደብረ ታቦርም ሄደ። ጌታችንም ወደ ተመላለሰበት፣ ወደ ተሰቀለበት፣ ወደ ተቀበረበት ሁሉ ደረሰ። በጎልጎታም ሳለ ጌታችን ተገልጾ እኔም እናቴም ወደ ተመላለስንባቸው ቦታዎች ሁሉ የተመላለስክ ስለ እኔም ብዙ መከራ የተቀበልክ ወዳጅ ገብረ መንፈስ ቅዱስ ሆይ ሰላም ላንተ ይሁን አለው። እኔም ተድላ ደስታ ያለበትን ገነት እሰጥሃለሁ፣ እንደ ወዳጄ አቤልም መንግሥትን አውርሳለሁ አለው። ጌታችንም ይህንን ቃል ኪዳን ሰጥቶት በታላቅ ክብር ወደ ሰማይ አረገ። አባታችን አቡነ ገብረ መንፈስ ቅዱስ ይህንን ቃል ኪዳን ሰምቶ እጅግም ደስ አለው። ከዚህም በኋላ ተመልሶ ሰው ወደማይደርስበት በረሃ ሄደ። እንደ ሐዋርያት ልዩ ልዩ ታምራትን ያደርግ ጀመር። አጋንንትንም አወጣ፣ ድውያንንም ፈወሰ፣ ለምጻሞችንም በቃሉ አነጻ። አጋንንት ያደሩባቸው ሰዎች ሁሉ በአባታችን በአቡነ ገብረ መንፈስ ቅዱስ ጸሎት እንዲሁ ባመኑ ጊዜ ከደዌያቸው ይፈወሱ ነበር። ከሐዋርያትም በምንም አላነሰም። የአባታችን የአቡነ ገብረ መንፈስ ቅዱስ ትምህርቱ፣ ዜናው፣ ሃይማኖቱንም ሰምተው ከሳቢሶር፣ ከኒሄሳ፣ ከምስር፣ ከግብፅ ሀገር ብዙ ሰዎች ካህናትና ዲያቆናት መጡ። አባታችን አቡነ ገብረ መንፈስ ቅዱስ መጻተኞችን ይወዳልና መንፈሳዊ አባቱ አባ ዘመደ ብርሃን እንዳስተማረው በጾም በጸሎት ወሰነን። በንጹሐ ሥጋ በንጹሐ ነፍስ ጸንተው እንዲኖሩ ሕገ እግዚአብሔርን አስተማራቸው። ኃጣንን እግዚአብሔር ወደ ማወቅ ይመልሳቸው ነበር። ጻድቃንንም የጀመሩትን መልካም ሥራ እንዲፈጽሙ ጥበብን ያስተምራቸው ነበር። መምህራንን በቅንነት እንዲያስተምሩ ይመክራቸው ነበር። የባልንጀራቸውንም በደል ካልተዉ ጥቅም የላቸውምና። ከዕለታት አንድ ቀን ወደ አባታችን ገብረ መንፈስ ቅዱስ አንድ ካህን ከሩቅ ሀገር መጣ። በእርሱም የደረሰበትን ነገር ሁሉ ነገረው። ብዙ ኃጢአትንም ቢሠራ በንስሐ ይድናልና ብሎ አባታችን አቡነ ገብረ መንፈስ ቅዱስን ጠየቀው። አባታችን ጌታችን ኢየሱስ ክርስቶስ በወንጌል ኃጣንን ወደ ንስሐ ልጠራ መጣሁ እንጂ ጻድቃንን ልጠራ አልመጣሁም ያለውን አላስተዋልከውምን? ልጄ ሆይ እግዚአብሔር ምሕረቱ የበዛ መዓቱ የራቀ ታማኝ ይቅር ባይ አምላክ ነውና አለው። ያን ጊዜ ብፁዕ አባታችን አቡነ ገብረ መንፈስ ቅዱስ ኃጢአተኛ ኃጢአት ሰርቶ በንስሐ ቢመለስ በኃጢአትም እንደማይሞት መንፈስ ቅዱስ እንደገለጸለት ለዚያ ካህን ንስሐ ስጠው፣
አባታችን አቡነ ገብረ መንፈስ ቅዱስ ንስሐ ከሰጠው በኋላ ያ ካህን ደስ እያለው ወደ ቤቱ ተመለሰ። አባታችን አቡነ ገብረ መንፈስ ቅዱስ ሲያስተምር ትምህርቱን የሚሰሙ ዘንድ ብዙ ሰዎች ወደ እርሱ ይመጡ ነበር፣ መንፈስ ቅዱስ አድሮበት ነበርና። ብዙ በሽተኞችም በጸሎቱ አምነው ይፈወሱ ነበር። ለኃጢአተኞች ስርየትን ይለምንላቸው ነበር፣ ከእግዚአብሔር ዘንድ ምሕረትን ይቅርታንም ይሰጣቸዋልና። ከዕለታትም በአንድ ቀን ሰዎች እየመሩት አንድ ዓይነ ስውር ወደ አባታችን ወደ አቡነ ገብረ መንፈስ ቅዱስ መጣ። አባታችን አቡነ ገብረ መንፈስ ቅዱስም በጸሎቱ ዓይኑን አበራለት። እርሱም ዓይኖቹ ስለበሩለት ደስ እያለው ወደ ቤቱ ተመለሰ። ዜናውም በዓለሙ ሁሉ ተሰማ። በእርሱ ዘንድ ድኅነት ስላገኘ ቦታው እስኪጠባቸው ድረስ ብዙ ሰዎች ተሰባሰቡ። ቦታውም ከተማ ሆነ። አባታችን አቡነ ገብረ መንፈስ ቅዱስ ግን ሰዎች መልካም ሥራን ተጋድሎንም ስላወቁበት እጅግም አዘነ። እንዲህም አለ፣ ሰዎች እንዳያውቁኝ በዚህም ዓለምም ውዳሴ ከንቱ እንዳይሆንብኝ ከዚህም ቦታ ወደ ሌላ ሀገር እሄዳለሁ አለ። አባታችን አቡነ ገብረ መንፈስ ቅዱስ በዚህ ሐሳብ እያለ መልአኩ ቅዱስ ገብርኤል መጥቶ ቀድሞ እንዳወጣሁ አሁንም ወደ ሰማይ ላውጣህ አለው። በክንፉም አቅፎ ወደ ሰማይ አሳረገው፣ በእግዚአብሔር ፊት አቀረበው። ዳግመኛም አብርሃም፣ ይስሐቅና ያዕቆብ 15ቱም ነቢያት እንዲሁም 12ቱም ሐዋርያት ቅዱሳን ወዳሉበት አደረሰው። ጌታችንም ከዚህም የተወለደ በገድልም የሚመጣበት በክብርም የሚመስላቸው ወደ እኔም ሁሉ በመጣ ጊዜ ከእኔ ጋር ነግሶ የሚኖር እንደ እናቴ እንደ ማርያም ንጹሕ የሆነ ይህንን ጻድቅ እጅም ሁሉ ንሱት፣ ውደዱትም፣ ባርኩት አላቸው። ጌታችንም ለአባታችን በአንድነት በሦስትነት ተገለጸለት። እጁንም ዘርግቶ አቅፎም ሳመው፣ ባረከው። በልመና በጸሎት ከሲኦል የምታወጣቸው ብዙ ነፍሳት አሉና ከሰው ተለይተ ወደ በረሃም ግባ፣ ከአንበሶችና ከነብሮች ጋር ኑር አለው። የዚህም ቁጥራቸው 60 አንበሶችና 60 ነብሮች ናቸውና። አባታችን አቡነ ገብረ መንፈስ ቅዱስም ጌታችንን ለዚህን የሰጠኝን አንበሶችና ነብሮች ምን ይመገባሉ ጌታዬ ሆይ አለው። ጌታችንም የረገጥከውንም የእግርህን ትቢያ ልሰው በዚያም ይጠግባሉ፣ ወደ እኔም እስከምትመጣ ድረስ ይህ ምግብ ይሆንላቸዋል። ከዚያም የነበሩት ሁሉ ይህን ነገር ሰምተው አደነቁ። እነርሱም መላእክት ናቸው። ዳግመኛም ልብስ ሳይለብስ ራቁቱን ባዩት ጊዜ አደነቁ። ጌታችን መድኃኒታችን ኢየሱስ ክርስቶስም ቅዱስ ገብርኤልን ያወርደው ዘንድ አዘዘው። ቅዱስ አባታችንንም ወደ ቀድሞ ቦታ መለሰው። አባታችን አቡነ ገብረ መንፈስ ቅዱስ የጌታችንን ቃል ሰምቶ ከቀድሞ ቦታ ወደ ሌላ በረሃ ሄደ። በውስጧም ተቀመጠ። ሕዝቡም ባጡት ጊዜ ፈጽሞ አዘኑ። ስላደረገላቸው ልዩ ልዩ ታምራት ጽኑ ልቅሶን አለቀሱ። ለአምላኩ ቀንና ሌሊትም ስለ መገዛቱ ስለ ብዙ ድካሙና መልካም ሥራውም ሁሉ አለቀሱ። ከ100 ዓመት በላይ በእንዲህ ያለ መልካም ሥራ ጸንቶ ኖረ። ከሰውም ተለይቶ ወደ በረሃ ገባ። ወዳልነውም ወደ ቀድሞ ነገራችን እንመለስና የበረሃውን ሐሩር የክረምቱን ቁር ታግሶ በዚያ ለብዙ ዓመታት ያክል በመከራም ኖረ። ልብስ አልለበሰም፣ ራቁቱንም ኖረ እንጂ። በወገቡም የማቅ መታጠቂያ ነበረው። ራቁቱንም በቀዝቃዛው ስፍራ ቆሞ ይጸልይ ነበር። ከውርጩ ቅዝቃዜ የተነሳ ሰውነቱ ደርቆ ነበረ። ነፍሱም ነፍሴ ሆይ በእግዚአብሔር ፊትም ራቁትሽን ትቆሚ ዘንድ እንዳለሽ ወቂ፣ ጽኚ በርችም አላት።
በቀንና በሌሊት በጾም በጸሎት በስግደትና በቁመት ሥጋው እስኪደርቅ ድረስ ቆዳውም ካጥንቱ ጋር እስኪጣበቅ ድረስ ጸንቶ ኖረ። ምግብም አልነበረውም። የእንጨት ፍሬም ቢሆን ስርም ቢሆን ቅጠልም ቢሆን ሳርም ቢሆን ሌሎችም ገዳማውያን የሚመገቡትም ቢሆን ለሥጋውም ምንም ምክንያት አልሰጠም። መላእክትም ዘወትር ይጎበኙት ነበር፣ በሥራው ባኗኗሩ ይመስላቸዋልና። ከቀደሙት ቅዱሳን አባቶች በሥራው ባኗኗሩ የሚመስለው የለም። በምድር ላይ ድካምን አበዛ። ምድራዊ ምግብን አልተመገበም፣ ውሃንም አልጠጣም፣ ልብስንም አልለበሰም፣ በምንም ለሥጋው አላደረም። አባታችን አቡነ ገብረ መንፈስ ቅዱስ በእውነት መላእክትን መሰለ። በዚህም ዓለም ስለ ምድራዊ መብል አልተጨነቀም፣ ስለ እግዚአብሔር ብሎ ተራበ ተጠማ እንጂ። ስለዚህም ምግቡ ሰማያዊ ኅብስት ሆነ። ያንንም ቢሆን እየበላ አይደለም። ያንንም ኅብስት ያንንም ጽዋ ባሸተተ ጊዜ ብቻ እንዲሁ ሳይበላ ሳይጠጣ ይጠግብ ይረካ ነበር እንጂ። ነቢዩ ዳዊት ክብርህን በማየት እጠግባለሁም እንዳለ አባታችን አቡነ ገብረ መንፈስ ቅዱስ የጌታችንን የኢየሱስ ክርስቶስን ቃል እንዳይታበል አውቆ ጸናም እንጂ አልተጠራጠረም። ልብስን የሚለብስ ዘንድ አልወደደም። እግዚአብሔር በሰውነቱ ሁሉ ጸጉር አበቀለለት እንጂ። ይኸውም እንደ ልብሱ ሰውነቱን የሚሸፍን እንደ በግ ጸጉር ያለ ነው። ጽሙም ያማረ ነው፣ እንደ ቁራም የጠቆረ ነው፣ እንደ ነጭ ሐር የተጎተጎተ ነው። ግርማውም እንደ አንበሳ የሚያስፈራ የሚያስደነግጥ ነው። ቁመቱም እንደ ዘንባባ ነው። መዓዛውም ዋጋው እንደበዛ ጲስጢሮስ እንደሚባል ሽቱ ጣፋጭ ነው። የመዓዛው ሽታ ገዳሙን ሁሉ ሞላው። ፊቱም እንደ እግዚአብሔር መልአክ ያበራል፣ በጽሙም የተከበበ ነው። የትሩፋቱን ነገር ለመናገር ባሰብኩ ጊዜ ቃል ያጥረኛል። ገድሉ ትሩፋቱ በባህር ዳር ካለ አሸዋ ከዝናብም ነጠብጣብ ይልቅ ይበዛልና። ከገድል ከትሩፋቱህም ማንኛውን እናገራለሁ? አንተ ከሁሉ ትበልጣለህና እንዲሁም ትከብራለህና። ሰማይና ምድር፣ ፀሐይና ጨረቃ ከዋክብትም የእግርህን ትቢያ አያክሉም። ነቢያትና ሐዋርያት ዘመዳችን ይሉሃል። መላእክት ሊቃነ መላእክትም እንዲሁ በክንፋቸው ይሸከሙሃል። እመቤታችን ማርያም ልጄ ወዳጄ ትልሃለች፣ በተወደደው ልጇ ትመስልሃለች። እግዚአብሔር አባታችን አቡነ ገብረ መንፈስ ቅዱስን ከእናቱ ማኅፀን ጀምሮ መረጠው። እግዚአብሔር ነቢዩ ኤርምያስን በእናት ሆድ ሳልሰራህ አውቄሃለሁና ከማኅፀንም ሳትወጣ ቀድሼሃለሁም እንዳለው በተፈጥሯቸው ወደ ላይ ሊበሩ ከማይችሉ ከዱር እንስሳት ይልቅ በተፈጥሮ እንደ ነፋስ የሚበሩ የሰማይ ወፎችን እዩ። የዱር እንስሳትም ሁሉ በእግሩ ክንፍ ይሄዳሉ እንጂ የላቸውምና። እግዚአብሔር በቸርነቱ ያሰበውና በምሕረቱ የጎበኘው ይህ አባታችን ገብረ መንፈስ ቅዱስ ወደ ፈለገው ቦታ ድንገት ይደርስ ነበር። ወደ ገደል ወደ ዛፍን በክንፉ የሚበሩ ወፎችን መሰለ። እናት አባቱንም አላወቀም። በተወለደበት ቤትም ከዘመዶቹ ጋር አልኖረም። እንደ መላእክትም ከሰው ተለይቶም ኖረ እንጂ። በብርሃን ሰረገላ እንደ መላእክት ይበራል። መላእክትም በቀንና በሌሊት ያለ ረፍት ምስጋና ለእግዚአብሔር እንደሚያቀርቡ አባታችን አቡነ ገብረ መንፈስ ቅዱስም ያለ ረፍት ለእግዚአብሔር አምላክ ምስጋናን ያቀርባል። የልዑል እግዚአብሔርም ቃሉን የሚሰሙ ሕጉንም የሚጠብቁ መላእክትም ጽኑዓን ኃያላን እንደሆኑ አባታችን እንደ መላእክት ምስጋናን ያበዛል። ሰው በተፈጥሮው ደካማ ነው። መላእክት ግን አይደክሙም፣ አይተኙም፣ አይራቡም፣ አይጠሙም፣ አያዝኑም፣ አያለቅሱም፣ አይታመሙም፣ አይሞቱም። የመላእክት ተፈጥሯቸው ከነፋስ ከእሳት ነውና ወይንም ከማይታይ ከማይዳሰስ ነው።
ዳዊትም በመዝሙሩ መላእክቱን መንፈስ አገልጋዮቹንም የእሳት ነበልባል ያደርጋቸዋል ብሎ እንደተናገረ፣ የሰው ተፈጥሮ ግን ውሃ፣ መሬት፣ ነፋስ፣ እሳት ነውና ይኸውም እንደ ሸክላ ሰሪ ሥራ ነው። ይህ አባታችን አቡነ ገብረ መንፈስ ቅዱስ ግን ከመላእክት ጋር ተባበረ። የሚነጋገረውም ከመላእክት ጋር ነው እንጂ ከሰው ጋርም አይደለም። እርሱ እንደ መላእክት ጽኑ ነውና መጽሐፍ መላእክት በየወገናቸው አመሰግናሉ እንዳለ፣ አባታችንም ሥጋ እንዳለበሰ ሆኖ እንደ መላእክትም ዘወትር ያመሰግን ነበር። ስለዚህም ነገር ቅድስና፣ ንጽሕና፣ ምስጋና ማዘውተሩ መላእክትን ሁሉ አስመሰለው። ነቢዩ ዳዊት ወደ ቤቴ ድንኳን አልገባም፣ ወደ መኝታዬም አልጋ አልወጣም፣ ለዓይኖቼ መኝታ፣ ለቅንድቦቼም እንቅልፍ፣ ለጉንጮቼም ዕረፍት አልሰጥም፣ የእግዚአብሔርን ቦታ የያዕቆብን አምላክ ማደሪያ እስካገኝ ድረስ ብሎ የተናገረውን አስቦ በቀንም በሌሊትም አይተኛም ነበር። አባታችን አቡነ ገብረ መንፈስ ቅዱስም በእውነት የዳዊትን ትንቢት ፈጸመ። ወደ ቤቱም ጥላ ውስጥ ሁሉ እንዳይገባ፣ ወደ መኝታውም አልጋ እንዳይወጣ ፈጽሞም አለ። የመላእክት አለቃ ቅዱስ ገብርኤል ከእናት ከአባቱ ቤት ካወጣው ቀን ጀምሮ ወደ እናቱ አባቱ ቤት አልተመለሰምና በግብፅም ገዳማት ዞረ እንጂ ለማደሪያውም ዋሻ ለመኝታውም ምንጣፍ አልፈለገም። ኦሪት ሔዋንን ዕፀ በለስን ባየች ጊዜ እንዲሁ ቀጥፋ በላችው፣ አዳምንም አበላቸው። የሁለቱም ዓይኖች ተከፈቱ፣ አፈሩም። የበለስንም ቅጠል ሰርተው ለራሳቸው ግልድም አደረጉ እንዳለች። ቅዱስ አባታችን ግን ቅጠል ሳርም ቢሆን አልለበሰም፣ ለሥጋውም በምንም ምክንያት አልሰጠም። ከእናት ከአባቱ ቤት ካወጣበት ጊዜ ጀምሮ ለብዙ ዘመናት ራቁቱን ኖረ እንጂ ልብስንም መልበስ አልወደደም። ከእናቴ ማኅፀን ራቁቴን ወጣው፣ ወደ መሬትም እመለሳለሁ ይል ነበር። እግዚአብሔር ሰውን ሲፈጥረው እንዲሁ ጥረህ ግረህ ምግብህንም ብላ ብሎታልና የጣመ እንዲሁም የላመ መብልንም ሞትንም ሁሉ ያመጣልና ክንፍ ያላቸው የሰማይ ወፎችም በመብላት ምክንያት በወጥመድ ይያዛሉ። አባታችን አቡነ ገብረ መንፈስ ቅዱስ ግን በዚህ በኃላፊው ዓለም መብል መጠጥን እንዲሁ አልወደደም። በእግዚአብሔር ፊት ራቁቴን ቆም የለምን ይል ነበርና ከቅዱሳን መላእክት መብልን መጠጥን ልብስንም ሁሉ የምትከለክለኛለን? ነቢዩ ዳዊት በዚህ ዓለም የደከመ ለዘላለሙም ይድናል ጥፋትም አያገኘውም እንዳለ አባታችንም የዘላለም ጥፋት እንዳያገኘው በዚህም ዓለም አስተዋይ ሆነ። ነቢዩ ሲራክ የጥበብ ሥረ መሠረቷ እግዚአብሔርን መፍራት ነው፣ ጫፎቿም የሕይወት ዘመንን ሁሉ ያስረዝማሉ እንዳለ። ዳግመኛም ጥበብን ከወደድካት ትእዛዞቿን ጠብቅ አለ። እግዚአብሔር ይጠብቅሃል፣ ጥበብንም ዕውቀትንም የተባለውንም እግዚአብሔር መፍራት ነውና የዋህነትም ሃይማኖትም የተባሉ የእግዚአብሔር ፈቃድ ናቸው። እግዚአብሔርን መፍራት አትርሳ፣ ሳትጠራጠርም አገልግለው። አባታችን አቡነ ገብረ መንፈስ ቅዱስም የእግዚአብሔርን መፍራት ጥበብንም በእውቀት ገንዘብ አደረገ። ለምግባቸውም ስንቅ ለጥማቸውም ውሃን እንዲሁም በከረጢት ገንዘብንም ያልያዙ የሐዋርያትን መጻተኞችንም አስቦ ከዚህ ዓለም ተድላ ደስታ ራቀ። አባታችን ገብረ መንፈስ ቅዱስም እነርሱን መሰለ፣ በፍቅራቸውም ጸና፣ ድካማቸውንም ወደደ፣ ፍለጋቸውንም ተከተለ፣ ሥርዓታቸውንም ጠበቀ። በትጋት በሃይማኖት ይመስላቸው ዘንድ ወደደ። ዳግመኛም ሐዋርያት የመነኮሳትን ሥርዓት ገንዘቡንም በመናቅ ተክል ዘር ባለማበጀት እርሻንም ላሞችንም ፍየሎችንም በጎችንም ባለማርባት ሚስት ልጆች እህቶች ወንድሞችን እናት አባትንም በመተው አሳዩ። የሐዋርያትንም ፈለግ ያልተከተለ ሰው ድነትን አያገኝምና። ስለዚህም አባታችን አቡነ ገብረ መንፈስ ቅዱስ
ዓለምንና በውስጡ ያለውን ሁሉ ተወናቀ እንጂ አልተጠራጠረም ነበር። አባታችን አቡነ ገብረ መንፈስ ቅዱስ ያደረገውን ታምራት የሠራውንም ትሩፋት ባሰብኩ ጊዜ ልቤም ይደነግጣል፣ እንዲሁም ይርዳል። ሥራው ተጋድሎ ከሰው ሥራ የተለየ እጹብ ድንቅ ነውና ከቅዱሳን ይልቅ ትዕግሥትንም ገንዘብ ያደረገ ጾም ጸሎት ያበዛ የአባታችን ገብረ መንፈስ ቅዱስ ያደረገው ታምራት የሠራው ትሩፋት ሁሉ አይቆጠርም። ድንቅ ሥራውንም ሁሉ እሰማ ዘንድ ታምራቱንም አይ ዘንድ እቸኩላለሁ። መጽሐፍ ሰንፔር ከሚባል ከከበረ ዕንቁ ከወርቅ ከብር ከማር ከስኳር ይልቅ ደግ ቸር የሆነ ሰው ዜናን መስማት ይወዳል ብሎ እንደተናገረ ሐዋርያት ዘመዳችን ይሉሃል ወዳልነው ወደ ቀደመው ነገራችን እንመለስ። ሐዋርያት ስለምን ዘመዳችን አሉት? ደጋግ ሰዎች ስለሆኑ ስለ ጳርጤ የሜድ ሰዎች ሲሆኑ በአይሁድ መካከል እውነተኛውን ነገር መንገድ የምታስተምር ጳውሎስ ሆይ ና ተርጉምልን። በአይሁድ ወገን ይህ ያዕቆብ ነው፣ ስለ እነርሱም ወንድሞቻችን ናቸው። በወንጌል በኩል ግን እነርሱ ጠላቶቻችን ናቸው። ዳግመኛም ያዘጋጃቸውን እነርሱን ጠራቸው፣ የጠራቸውን እነርሱን አጸደቃቸው፣ ያጸደቃቸውንም እነርሱን አከበረ። ሕግ ያላቸው ሥርዓት ያላቸው ልጁንም መምሰል ያላቸው እነርሱ አባቶቻችን ናቸው። ለእነርሱም ተስፋ እናደርግላቸው፣ ከእነርሱም ክርስቶስ ተወለደ ብሎ ጳውሎስ ተናገረ። ጴጥሮስም እኛ ከአይሁድ ወገን ነን፣ ከኃጥአንም ከአሕዛብም ወገን አይደለንም። ይህ ማለቱ ከተመረጡ ከያዕቆብ ነገድ ከሮቤል ወገንና አንተ ንዑድ ክብርት የምትሆን አባታችን ገብረ መንፈስ ቅዱስ በእውነት የነቢያትና የሐዋርያት ወገን ነህና፣ ነቢዩ ዳዊት በመዝሙሩ የጻድቃን ልጆች ይባረካሉ፣ በቤቱም ክብር ባለጠግነትም ይጠፋልና ብሎ እንደተናገረ በእውነት አንተ አባታችን ባለጸጋ ነህ፣ ክቡር ነህ። እግዚአብሔር በቅዱሳን ሁሉ መርጦ እንዲሁ አክብሮሃልና፣ አንተ ግን ንጽሕናን ቅድስናን የተመላነ ንዑድ ክቡር የምትሆን አባታችን ገብረ መንፈስ ቅዱስ ሆይ እውነትን ወደ ኃላፊ ጠፊ የሚሆን የዚህን ዓለም ክብር ናቅ። ስለዚህም ሰማያውያን መላእክት፣ ምድራውያን ጻድቃን ሰማዕታት በአባር በቸነፈር ዘመን ገበሬ እርሻውን በዝናብ ሳያርስ የምድር ፍሬም ሳይደርስ ይህ ወርሃ ነሐሴ ነው 36 መቶም ፍሬ ያማረ እያሉ ያመሰግኑሃል። የአባታችን የአቡነ ገብረ መንፈስ ቅዱስ የሥራው ፍሬ ምግባሩ ትሩፋቱ በዚህ ዓለም ከሚዘራው ዘር ሁሉ በዛ። በተኩላ መካከል እንደሚታረድ በግ ሆኑ። እንደ እባብ ልባሞች እንደ ርግብ የዋሆች ሁኑ እንዳለ ጌታ። ስለዚህም ሰማዕታት ባላውያን ነገሥታት አደባባይ እንደ ውሾች ሬሳ ተጣሉ። አባታችን አቡነ ገብረ መንፈስ ቅዱስም ሰው በማይደርስበት ነጣቂ ተኩላዎች ወዳሉበት በረሃ ሄዳለሁ አለ። የበረሃ አውሬዎችም እንዲበሉኝ ሥጋዬን እጥላለሁ አለ። እነርሱም አንበሳ፣ ነብር፣ ተኩላ፣ ዘንዶ፣ እባብ ናቸው። እነዚህም በየወገናቸው ቁጥር የሌላቸው እንደ ተጣለ ሬሳ እሆናቸዋለሁ። ነቢዩ ዳዊት የባሮች የአገልጋዮች ሥጋ በሰማይ ወፎች ምግብ ሆናቸው ብሎ የተናገረው በእኔ ላይ ይፈጸም ዘንድ ነው። ዳግመኛም ሐዋርያው ቅዱስ ጳውሎስ ክርስቶስን በመከራ ከመሰልነው በሕይወትም እንመስለዋለን ብሎ የተናገረውንም አሰበ። ዳግመኛም በትዕግሥቱ ከመሰልነው እንዲሁም በክብር እንመስለዋለን አለ። ዳግመኛም በሚፈርስም አካል ሁሉ ይጠራል፣ በማይፈርስም አካል እንዲሁ ይነሳል። በውርደትም ሁሉ ይዘራል፣ በክብርም ይነሳል፣ በድካምም ይዘራል፣ በኃይልም ይነሳል። ሥጋዊ አካልም ይዘራል፣ መንፈሳዊ አካል ግን ይነሳል ብሎ እንደተናገረ
ከኃላፊው ዓለም ተድላ ደስታ የሸሹ መናንያን በእውነት ተበተኑ፣ በበረሃም ተጣሉ። ከድካም የተነሳ ድርቅ በጸናበትም ወራት እንደ አመንዶ ቅጠል ሥጋቸው እስኪደርቅ ድረስ ፊታቸውም እንደ ድስትም ጥላሻ እስኪጠቁር ድረስ በበረሃም ተጣሉ። ሙታን በሚነሱበት ጊዜ ግን ፊታቸው ከፀሐይ 7 እጅ ይልቅ ይበራል። በሰማይ እንደሚንቦገቦግ እንደ ንጋት ኮከብ ደም ግባታቸው ያበራል። ስለዚህም ነገር አባታችን አቡነ ገብረ መንፈስ ቅዱስ በበረሃ ይኖር ዘንድ ጨከነ እንጂ አልተጠራጠረም። አስቀድመን እንደተናገርን የበረሃ አራዊት ባሉበት ሁሉ ዞረ። የበረሃ አራዊት ሁሉ ንዑድ ክቡር የሚሆን አባታችን ገብረ መንፈስ ቅዱስን ባዩት ጊዜ ሊጣሉት ወደዱ። ነገር ግን የእግዚአብሔር ኃይል ከለከላቸው። አባታችን ግን እነርሱ ወዳሉበት ሄዶ በመካከላቸው ይመላለስ ነበር። በእነርሱም ተበልቶ ሊሞት ይወዳልና በጥፍራቸውም ሁሉ ይዋጥጡት ነበር። ነገር ግን በእርሱ ክፉ ሊያደርግበት የቻለ የለም። በእርሱም ያደረ የእግዚአብሔር ኃይል ይከለክላቸው ነበርና። እነርሱ ግን ከፊቱ ቆመው ለእርሱ እንደሚሰግዱ ራሳቸውን ዘንበል አደረጉ። እንዲሁም ይኸውም ከእርሱ ርቀውም አይደለም፣ ከእርሱ ጋር ተስማምተው በአንድነት ኖሩ እንጂ። እግዚአብሔር የተራቡ አንበሶች ወዳሉበት ጉድጓድ በተጣለ ጊዜ ዳንኤልን እንዳዳነው አያቸው። በጥርሳቸው አልነኩትም፣ በጥፍራቸው አልዋጨሩትም፣ እንደ ተራቡ ተገኙ እንጂ። ስለዚህም አባታችን ገብረ መንፈስ ቅዱስንም ምንም ሊጎዱት አልቻሉም፣ እግዚአብሔርን በማምለክ ሕይወቱን እንደ ዳንኤል አድርጓልና። በተጋድሎ ግን አባታችን ገብረ መንፈስ ቅዱስ ይበልጠዋል። ዳንኤል ጥቂት ዘመን ኖረ፣ ከአንበሶች ብቻውን ጋር ተስማማ። ንዑድ ክቡር አባታችን አቡነ ገብረ መንፈስ ቅዱስ ግን ነጣቂዎች ከሆኑ ከበረሃ አውሬዎች ሁሉ ጋር ኖረ። እነዚህም ተኩላ፣ ዘንዶ፣ እባብ ናቸው። ብዛታቸው እንደ ዱር ሳር ሆኖ የሚስመሰመሱ ሁሉ ከእርሱ ጋር ተስማምተው ኖሩ። የበረሃ አራዊትም ከለመዱት በኋላ ወደ እርሱ እየመጡ ከእግሩ በታች ተኙ ነበር። አገልጋይ ለጌታው እንደሚገዛ፣ ተማሪው መምህሩን እንደሚያገለግል ያገለግሉት ነበር። ለጸሎት በተነሳም ጊዜ እርሱም አብረው ይቆሙ ነበር። እንደዚሁም ፍየልና እንደ በጎች እረኛ ይታዘዙለት ነበር። ወደ እርሱም ሲመጣ ባዩት ጊዜ እነርሱ ሩጠው ሂደው ይሰግዱለት ነበር። የእናቱንም ድምፅ እንደሰማ ሕፃን የእናቱን ጡት ሊጠባ ከእስራት ተፈቶ እንደሚሮጥ እንደ እንቦሳ ሊቀበሉት ወደ እርሱ ይሮጣሉ። እዚሁ እንዲሁ ይፈነጥዛሉ፣ ይወዱታልና ይከተሉታልም። እንደዚህም ያለ የሚያስደንቅ ታምራትን ያየ የሰማ ማን ነው? እንደ አምላክ እንደ ፈጣሪያቸው ይታዘዙለታል፣ ይሰግዱለታል። አንበሳ የላም ጊደር አይቶ፣ ተኩላ በግን አይቶ፣ ነብርም ፍየልን አይቶ፣ ጅብም አህያን አይቶ ይተዋልን? ዘንዶና እባብስ ሰውን አይተው አይነድፉትምን? ንዑድ ክቡር አባታችን አቡነ ገብረ መንፈስ ቅዱስ ግን ከእነርሱ ጋር ተስማምቶ ኖረ። እንደ በግና እንደ ፍየል ግልገልም የአንበሳ ደቦሎችም በፊቱ ሲሮጡ በእጁ ይዛቸው ነበር። እንደ ላም ጥጃም ያቅፋቸው ነበር። እንደ አገልጋይም እንደ ወንድም እንደ ጓደኛ እንደ ሥጋ ዘመድ ሆኑት። አባት እናት ምንም አይነት እንደሆኑ አላወቀም። ነገር ግን ሐዋርያት አንተ ዘመዳችን ነህ ብለው ነገሩት እንጂ። አባታችን ከአባ ዘመደ ብርሃን ጋር ይኖራልና። ከዚያም ወጥቶ ገዳማትን ዞረ። እግዚአብሔር እንደወደደው እንደ ዮሐንስ ወንጌላዊው በቅዱሳን ሁሉ ዘንድ ተወደደ። መላእክትንም ዘወትር ይጠብቁት ዘንድ አዘዛቸው። ብዙ ውርጭ ብዙ አመዳይ በሚገኝበት ደሴት ረግረግ በሆነ ጥልቅ ጉድጓድ እንደኖረ ጥቂቱን ሁሉ እናገር ዘንድ እንመለስ። ነቢዩ ኤርምያስ በረግራጋማ ቦታ
ለረጅም ሰዓት እንደጸለየ የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ወደ አንተ ያቀረብኩትን ልመናዬን ስማኝ፣ ፈጽመህም ይቅር በለኝ። ልቦናዬም እንዲህ ይላል፣ አቤቱ ገጸ ምሕረትህን እሻለሁ፣ ገጸ ምሕረትህም ከኔ አትመልስ የሚለውን የዳዊትን ጸሎት እስከ መጨረሻውም ጸለየ። ዳግመኛም እያለቀሰ አቤቱ ይቅር በለኝ ዘወትርም ወደ አንተ ጮኻለሁና የሚለውን የዳዊትን መዝሙር እስከ መጨረሻው ጸለየ። ከጌታው ጋር እየተነጋገረ ጸሎትንም ሁሉ አበዛ። አገልጋይህንም ለምን ችላ ትለዋለህ? ለደቀ መዛሙርትህም ጴጥሮስ የተናገርከውን ቃልስ ለምን ይታበላል? እርሱ እኛን ሁሉ ትተን ተከተልነው እናገኛለን ብለን በጠየቅን ጊዜ አንተም ስለ ስሜ ቤትን ወይንም ወንድሞቹን እህቶቹን አባትና እናቱን ሚስቱንም ልጆቹንም ርስቱንም የተወ እጥፍ 100 ዋጋ ያገኛል የዘላለም ሕይወትንም ይወርሳል ያልከው ቃል ለምንስ ይታበላል? ባለ100 ፍሬ የተባሉትም ስለ ኃጢአተኞች ቃል ኪዳን የተቀበሉ ጻድቃን ናቸው። ኃጥአንም ስለ ዳኑ እንዲሁ ተከተሏቸው፣ በቃል ኪዳንም ይደሰታሉ። በቀናች ሃይማኖትም የሚያስተምሩ መምህራን መንጋቸውን ሲጠብቁ 100 እጥፍ ያፈራሉና። አቤቱ ጌታዬ ሆይ ለእኔም ለባሪያህም ፊትህን አሳየኝ፣ ቃልንም አሰማኝ። ቃልህ ያማረ ፊትህ የተዋበ ነውና። አቤቱ ጌታዬ ሆይ ከጥልቅ ልቤ እጠራሃለሁ። አቤቱ ልመናዬን ስማ፣ ጆሮህንም የልመናዬን ቃል የሚያደምጥ ይሁን። አባታችን አዳም ተድላ ደስታ ባለበት ገነት ብቻውን ሳለ እንዲህ ብሎ ጸለየ። ሱራፌል መላእክትም እያገለገሉት ከማን ጋራ እንዲሁ ልደሰት ብሎ ለመነ። ስለ እኔ ግን ማን ይደሰታል? እንዲህም ይለዋል፣ በእውነት ያለ ሐሰት ዘመዶቼን ሁሉ አበዛ። እንዲሁም ከጽኑ አለኝታዬ አታሳፍረኝ። ከእናቴ ማኅፀን ጀምሮ ባንተ ጸናው። በእናቴም ሆድ ሳለሁ አምላኬ አንተ ነህ። ሁልጊዜ መጠጊያዬ እንዲሁም መደገፊያዬ አንተ ነህ። የዳዊትን መዝሙር ከመጀመሪያው እስከ መጨረሻው ድረስ ጸለየ። ነቢዩ ዳዊት በቀንና በሌሊት ሕጉንም ሁሉ የሚያነብ ዳግመኛም የመረጥከውን የተቀበልከው ምስጉን ነው ብሎአልና። አቤቱ ጌታዬ ሆይ እኔ በገድል በትሩፋት ደስ ያሰኘውህ አይደለም፣ አንተ መረጥከኝ እንጂ። መልአክህንም ወደ እኔ ልከ ክፉና በጎንም ሳላውቅ ከእናቴ ከአባቴ ቤት አወጣኸኝ። በበረሃም አኖርከኝ፣ ከመላእክትም ጋር በአንድነት አመሰግን ዘንድ አጸናኸኝ። ሁልጊዜ ለሰው ሁሉ ምሕረትን ሲለምኑ ሰማለሁ። አንተም ልመናቸውን ሁሉ ትሰማለህ። ሰውን ለማዳን ምክንያት የምትሻ መዓትህ የራቀ ይቅር ባይ ነህና። ይህንንም የሚጸልየው ቁሞ አይደለም፣ እንደ አምላኩ በጉልበቱ እየሰገደ ነው እንጂ። ወንጌል ወዙ እስኪንጠፈጠፍ ድረስ በጉልበቱ እየወደቀ እየተነሳ እየሰገደ ጸልይ እንዳለ ወደ ደቀ መዛሙርቱ ሄደ። ተኝተውም አገኛቸው። ጴጥሮስም እንዲህ አለው፣ እንግዲህ ሰዓትስ እንኳን ከኔ ጋር መትጋት እንደዚሁ ተሳናችሁ። ወደ ፈተና እንዳትገቡ ተግታችሁ ጸልዩ። መንፈስ ይሻላልና ሥጋ ግን ይደክማል። ሰዓቲቱም ካለፈች በኋላ ጌታ ወጥቶ ደቀ መዛሙርቱን ከእንግዲህ ወዲህ እረፉም አላቸው። መንፈስ ይሻል ሥጋ ግን ይደክማል ማለት የሥጋ ባሕሪ ደካማ ነው፣ ወደ አሰበውም ቦታ አይደርስም፣ ሁልጊዜም መትጋትንም አይወድም፣ የጀመረውን ሥራ አይጨርስምና። የቅዱስ አባታችን አቡነ ገብረ መንፈስ ቅዱስ ግን እንዳሰበው ያደርጋል። የሥጋ ድካም በምንም የለበትም። ሲመሽ ስግደቱን ይጀምራል፣ መላ ሌሊቱን ሲሰግድ ያድራል። እስኪነጋም ድረስ ምንም አያርፍም። ከሰውነቱ የሚወጣው ላቡ መሬቱ እስከሚጨቀይ ድረስ እንደ ፈሳሽ ውሃ ይወርድ ነበር። ቀኑን ሙሉ ሲያነብና እንደ መላእክት ሲዘምር ሲያመሰግን ይውላል። አቤቱ ጌታዬ ሆይ እንደ ሥራዬ እንደ ትሩፋቴ የምልህ አይደለም፣ እንደ ቸርነትህ እንደ ይቅርታ ነው እንጂ።
አሁንም ፈቃዴ ለዘላለም ይሁንልኝ አለ። አሜን በእውነት ይደረግልኝም አለ። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ረድኤቱ በረከቱ አማላጅነቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማፀን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረቱን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በነሐሴ 5 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ነሐሴ 5 በዚች ቀን ሌላው አብርሃም አረፈ። የዚህም ቅዱስ ወላጆቹ ባለጸጎች ናቸው። በተግሣጽና ፈሪሃ እግዚአብሔር በማስተማር አሳደጉት። ባደገም ጊዜ ያለ ፈቃዱ አጋቡት። እግዚአብሔርንም ወደሚወደው ይመራው ዘንድ ይለምን ነበረ። በሰባተኛውም ቀን በአልጋ ላይ ሳለ እግዚአብሔር ቸርነት አነሳስቶት ከጫጉላ ቤት ወጥቶ ብርሃን እየመራው ሄዶ ባዶ ቦታን አግኝቶ በውስጡ ገብቶ ኖረ። ምግቡም ከሚቀበልበት ከጥቂት መስኮት በቀር መዝጊያም ሰርቶ ደጁን ዘጋ። ዓለምንም ከተወ በ10ኛውም ዓመት አባትና እናቱ ብዙ ጥሪት ትተውለት ሞቱ። እርሱ ግን ለድሆችና ለችግረኞች በትኖ በጾምና በጸሎት ተወስኖ እየተጋደለ ኖረ። ከአንድ ጸሐፍ ሰሌድ በቀር ምንም ጥሪት አላኖረም። እንደዚሁም ሆኖ 10 ዓመት ተጋደለ። እግዚአብሔርም ትዕግሥቱን አየ። በአንዲትም ሀገር አረማውያን ነበሩ። ከተናናሾቻቸው እስከ ታላላቆቻቸው ወደ ሃይማኖት ሊመልሳቸው የሚችል የሌለ። በአንድ ቀንም አባ አብርሃም ጳጳሱ እንዲሁ አሰበው። ብርታቱንና ብልህነቱንም አይቶ ቄስ እንዲሆንና እነዚህን አረማውያን እንዲመልሳቸው አስገደደው። በግድ አስጨንቆ ቅስናንም ሾመው። ወደዚህም ቦታ ደርሶ ቤተ ክርስቲያንን ሠራ። ለዚያን አረማውያን እርሱ ፈጣሪያቸውን ወደ ማወቅ ይመልሳቸው ዘንድ በውስጧ ወደ እግዚአብሔር ጸለየ። በአንዲትም ቀን ወደ ጣዖታቶቻቸው ቤት ገባ። ያን ጊዜ ጣዖታቱን ከመቀመጫቸው ጣላቸው። የአገሩ ሰዎችም ባዩት ጊዜ ቁጣን ተመልተው አብዝተውም ደበደቡትና ከአገሩም አባረሩት። በጠዋትም በቤተ ክርስቲያን ውስጥ ሲጸልይ አገኙት። ሁለተኛም በገመድ አስረው ወደ ከተማ ውጭም ጎትተው በላዩም ላይ አፈር ቆልለው እንዳይሞትም ከጥቂት መተንፈሻ ትተው እንዲሁም አልፈው በዚያም ሄዱ። በእግዚአብሔር ኃይል ተነስቶ ሄደ። ስለ መመለሳቸውም ሲጸልይ አገኙት። በአንዲህም ያለ ሥራ እየተጋደለ 10 ዓመት ያክል ኖረ። የክብር ባለቤት እግዚአብሔርም ትዕግሥቱን አይቶ ወደ ቀናች ሃይማኖት ልባቸውንም መለሰ። በአብ በወልድ በመንፈስ ቅዱስ ስም ከተናናሾች እስከ ታላላቆች ድረስ ሁሉንም አጠመቃቸው። የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ ሃይማኖትም ጸኑ። ከዚህም በኋላ በሃይማኖታቸው መጽናታቸውን ባየ ጊዜ ከንቱ ውዳሴ እንዳይመጣበት ፈርቶ ወደ እግዚአብሔር ጸለየ።
ሀገሪቱንም በመስቀል ምልክት አማተበበትና ማንም ሳያውቅ ወደ ሌላ ሀገር ሄደ። ሰይጣንም በሚያስፈራ በብዙ ሥራ ይፈታተነው ነበር። ቅዱሱም የክብር ባለቤት በሆነ በጌታችን ኃይል አሸነፈው። ጽኑ በሆነ ተጋድሎም ኖረ። ያለ እንባም ሰዓታትን ሁሉ አሳለፈችው። በጥርሶቹም አልሳቀም፣ በከንፈሮቹም ፈገግ አላለም። ሥጋውም ቅባት አልነካውም። ሥጋውና ደሙን ከሚቀበልበት ጊዜ በቀር ፊቱንም እግሩንም አልታጠበም። እናትና አባቱ በ6 ዓመቷ ትተዋት የሞቱት ነበረችው። ስሟም ማርያ ይባላል። ዘመዶቿም ወደ አብርሃም አምጥተው ፈሪሃ እግዚአብሔር 20 ዓመት እስኪሆናት ድረስ ትሕትናን እያስተማራት በእርሱ ዘንድ አደገች። ከዚህም በኋላ ሰይጣን ቀንቶባት ከመነኩሴ ጋር አፋቀራት። ድንግልናዋንም ሁሉ አጠፋች። ልብሷንና አስኬማዋንም ለውጣ ወደ ሌላ ሀገር ሄደች። አባ አብርሃምም ከዚያ ሌሊት ታላቅ ከይሲ እንዲሁም ርግቢቱ ሲወጣና ጥቂት ቆይቶም ከእግሩ በታች ሲተርፍ ራእይን አየ። በማግስቱም ማርያ ከቦታዋ ታጣች። አባ አብርሃምም ደነገጠ። ወደ እግዚአብሔርም ከእንባ ጋር ጸለየ፣ እርሷንም ያገናኘው ዘንድ ነው። ከጥቂት ወራትም በኋላ እህቱ ያለችበትን አባ አብርሃም ሰማ። ሰዎችም እንዲያውቁት የምንኩስናውን ልብስ ለውጦ ፊቱንም ተከናንቦ የወታደር ልብስንም ለብሶ በፈረስ ተቀምጦ ወዳለችበት ሀገር ሄደ። ከዚያም ደርሶ ማርያ ወዳለችበት ገባ። የመሸተኛንም ልብስ ለብሳ ባያት ጊዜ እጅግም አዘነ። ነገር ግን እንዳትሸሸው እንድታውቀውም አልሆነም። ከዚህም በኋላ የሚያገለግላት አሽከር ከማርያ ጋር የሚደሰትበት መብልና መጠጥ እንዲያዘጋጅ የወርቅ ዲናር ሰጠው። ለርካሽ ሥራም እንደሚፈልጓት ሰዎች ይመስላት ዘንድ ነው። ከራትም በኋላ ወደ ውስጥም ቤት አስገባት። በሩንም ዘጋ። እጇንም ይዞ እንዲሁም ራሱን ገለጠ። ባወቀችውም ጊዜ ደንግጣ እንደ በርን ሆነች። ልጄ ሆይ አይዞሽ፣ ከእግዚአብሔር በቀር ከኃጢአት ንጹሕ የሆነ የለም። ነገር ግን ወደ ንስሐ ተመለሽ፣ ወደ ቦታሽም ገብተሽ የቀደመ ሥራሽን ያዥ አላት። እርሷም እሺ አለች። በነጋም ጊዜ ወስዶ በፈረሱ አስቀመጣትና ደስ እያለው ተመለሰ። እህቱ ከሰይጣን እጅም ሁሉ ማርኳታልና ወደ ቦታውም በደረሰ ጊዜ የቤቷንም በር ዘግቶላት ማቅ በመልበስ እየተጽናናች የተጋድሎንም ሥራ እየተማረች በብርታቷና በተጋድሏ ያዩአት ሁሉ እስኪያደንቁ ድረስ ጸንታም ኖረች። እግዚአብሔርም በዚህ ቅዱስ ሰው እጆች ድንቆች ታምራትን አደረገ። አጋንንትንም በማውጣት በሽተኞችንም በማዳን ከአንዲት ዓመት በኋላ የማርያ ንስሐዋን አይቶ በ70 ዘመኑ የተመሰገነ እግዚአብሔርን እያመሰገነ አረፈ። ማርያ እህቱም ከለቅሶ ጋር ትሕርምትንም በማብዛት በቀንና በሌሊት እየተጋደለች 5 ዓመት ከኖረች በኋላ በሰላም አረፈች። ያዩአትም በፊቷ ውስጥም ስላለው ብርሃን እግዚአብሔርን አመሰገኑ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳኑ ጸሎት ይማረን ለዘላለሙ አሜን። በዚህችም ቀን የከበረ ተጋዳይ ወታደር ዮሐንስ አረፈ። የዚህም ቅዱስ ወላጆቹ ክርስቲያኖች ናቸው። እርሱ በካዲው በኡልያኖስ ሰራዊት ውስጥ ወታደር ሆነ። ንጉሡም ከባልንጀሮቹ ወታደሮች ጋር ላከው። የክርስቲያን ወገኖች በሚኖሩበት ቦታ ሁሉ እንዲያሰቃዩአቸው አዘዛቸው። እርሱም ለባልንጀሮቹ ጭፍሮች ክርስቲያኖችን እጅግ የሚጠላቸውና እንደሚጠላቸውም ይገልጽላቸዋል። በጭልታም ገብቶ በጎ ነገር የሚሹትን ሁሉ ይሰጣቸዋል፣ ያጽናናቸዋል። ሁልጊዜም ይጸልያል፣ ይጾማል፣ ይመጸውታል። የቅዱሳኑንም አኗኗር ኖረ። ምስጉን እግዚአብሔርን አገልግሎ በሰላም አረፈ። ለእርሱም ለጌታው ምስጋና ይሁን። የቅዱሳን በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የደብረ ቢዘን አባ ፊልጶስ አረፈ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን።
አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ አሜን።